ባካ ወደዛ ጭራሽ እናቴ ታያለሽ እንዴ ይደረዛ አሁን እየከፈተች ነው አሁን ተዝጋ በቃ መሳራ ከቤት ይዞ መጥቶ ሁለቱ ልጆችን ረሽን አለው አለኝ ረሽን ለሐለ እዚህ ፍለፊት ሲለኝ በቃ ከዛ ተቦቀቦኩና በቃ አልፈልግም እኮ እዚህ በኋላ ምንም ነገር ከናንተ ጋር አርፌ ቀመጣለሁ አልኩ ለቤተሰብ ይሄ የቤተሰብ ጉዳይ ነው እሺ ሲጀመር አጠፋፉልኝ በቃ ካሜራውን አጥፉልኝ ምንድነው የምትይው በዚህ ሁኔታ ከማንም ጋር ማውራት ነገር ያንዳንዱን ነገር ታብራሪልኛለሽ እሺ በዚህ ሁኔታ ከማንም ጋር ማውራት አልፈልግም ተቀመጪ ሰነስራሽ ባክሽ ተቀመጪ ይሄ አባታ አንተን የሚመለከት ጉዳይ አይደለም የቤተሰብ ጉዳይ ነው ምንድነው እንደዚህ የሚያደርግሽ በቃ የሚጠይቅሽን ጥያቄ በስነ ስርዓት መልሽለት ነገርኩሽ የቤተሰብ ጉዳይ ነው ስለ ቤተሰብ ጉዳይ ደግሞ ምንም አይመለከተውም በቃ ማን እጄን ሁለቱ እጄን አስገብቼ ቀሳርጌ ሶኬቱ አልተሰካማልኝ ነው ማለት ነው ቀሳርጌ አስገብቼ እየሞከርኩ ያለ ለካ ሶኬቱ ሰክቶታል ሁለቱ እጄ ቆምጦ ጣለው አውሬ ነው በትክክልም ለዛም ነው እኔ እርግጠኛ ሆኜ የመጀመሪያ ልጃቸው ነው የሚለው ነገር ለነገር ያልፈለኩት ግን ያው ጥርጣሬ ሰዎች የሚሉትን ነገር ነው የነገርኩ ያለው እንጂ ያው በትክክል ድምጹ አውሬ ነው በጣም የሚያስፈራ ድምጽ ነው ከሰው እንደዚህ አይነት ድምጽ በታሪክ ሊወጣ አይችልም እንዴት ነው የሚፈልገው እሱም እንደ አባቱ ነው ማድረግ የሚፈልገው ማለት እንደ አባቱ ነው ማድረግ ያው አሁን የሱ አባት ልጁን አይደል የበኩር ልጁን ነው እንትን ብላ ያለው እዛ የተዘጋ ቤት ውስጥ ማለት ነው እንጋባ ነው ስትኝሽ አልኩሽ በቃ ከሱ ጋር እንድትጋቢ ነው ሲጀመር ከመጀመሪያው ጀምሮ ከሱ ጋር እኔን ማስተዋወቅ አልነበረብሽም እጄን ሁለቱ እጄን አስገብቼ ቀሳርጌ ሶኬቱ አልተሰካማልኝ ነው ማለት ነው ቀሳርጌ አስገብቼ እየሞከርኩ ያለ ለካ ሶኬቱ ሰክቶታል ሁለት እጄ ቆምጦ ጣለው ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ ከአዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዛት ነው የምትፈልገው የሚለውን እንግዲህ ከሷ አንደበት እምንሰማ ይሆናል ማለት ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ ለወዳጅ ለቤተሰቦቻችሁ መማሪያ ይሆን ዘንድ ሼር አድርጋችሁ እንድትጀምሩ እጠይቃለሁ ማለት ነው አሁን ወደ ባለ ታሪካችን አልፋለሁ ባለ ታሪካችን በእርግጠኛ ነን ባንቺ ቤት የመጣ ነው ነገር ግን እንደ ቤተሰብ እንኳን ደህና መጣሽ እሺ እንኳን ደህና ቆያችሁኝ ስሜ ገሊላ ይባላል እሺ እዚህ ድረስ አክብራችሁኝ ስለመጣችሁ በጣም አድርጌ አመሰግናለሁ መልካም እኔም ማለት ሚዲያችሁን እከታተላለሁና እንደሰው ምናልባት ልታግዙኝ የምትችሉት ነገሮች ካሉ በያስቤ ነው እዚህ የመጣሁት መልካም ያው ምንችለው ነገር ሁሉ እናግዝሻለን ታሪኩን ሰምተነው እንግዲህ አንዳንድ ነገሮችን በርግጥ አጫውተሽኛል ግን ያለው ነገር ዲቴል ንገሪኝና ከዛ አሳማኝ ሆኖ ካገኘነው ወይም ደግሞ ምን ረዳሽ ነገር ካለ በዛው ልክ ምን ረዳሽ ሆናል ማለት ነው ስለዚህ ከስር መሰረቱ ጀምረሽ እስቲ ምንድነው የተፈጠረው ምን እንድናግዝሽ ነው የምትፈልጊው ያው ትንሽ ታሪኩ ረጅም ነው ግን ያው በደንብ እናንተም እንድትረዱት ስለምፈልግ ከመጀመሪያው አንስቼ በደንብ ለነግራችሁ ነው የምፈልገውና እኔ ተወልጄ ያደኩት ወሊሶ ከተማ ውስጥ ነው ምኖረው ከእናቴ ጋር ነበር እናቴ ብቻዋን ነው ያሳደገችኝ እና ያው ከዚህ ማለት እኔ ከመወለዴ በፊት አንድ ታላቅ ወንድም ነበርኝ ግን እኔ ማለት ልክ እንደተወለደ ነው የሞተው እና ለእናቴ ብቸኛ ልጅ ነኝ ማለት ነው እና ያው ብቸኛ ልጇም ስለሆንኩኝ እና ከተማዋ ላይ ደግሞ ጥሩ የሚባል ስራ ተሰራ ስለነበረ በጥሩ ሁኔታ ነው ያሳደገችኝ እናቴ ከማንንም እና ከምንም እንዳላንስ አድርጋ ነው ያሳደገችኝ በጥሩ ሁኔታ ማለት ነው እና ያው ዛም ጥሩ ስራ ነበራት ጥሩ ህይወት ነበረን ምናምን ነገርና ከአንድ እስከ 10 በመማርበት እዛ ነው የተማርኩት ከአንድ እስከ 10 ትምህርት እየተከታተልኩት እዛ ነበርና እዛ በመማርበት ሰዓት ላይ ጥሩ የሚባል ውጤት ነበረኝ ማለት በደንብ አሉ ከትምህርት ቤት ውስጥ አሉ ከሚባሉ ተማሪዎች መካከል ነበርኩኝ በደንብ ሰራ ነበር ምናምን ነገርና ልክ 10 እንደጨረስኩኝ ግን ከዛ በኋላ እዛ መቀጠል አልቻልኩኝ ማለት እዛ ስማሪ ነበረው የግል ትምህርት ቤት ውስጥ ነበረ እና ጥሩ ውጤትም ነበር ምናምን ነገርና ያው እሱን በማሰብ እናቴም ወደ አዲስ አበባ መምጣት እንዳለብን አመነችና ይዛኝ መጣች ማለት ትልቅ ደረጃ እንደምደርስ እሷም ስለምታምን ማለት ነው እና አዲስ አበባ ይዛኝ መጣች አዲስ አበባ ይዛኝ መጣ መኖር ጀመርን ማለት መጀመሪያም ጥሩ ነገር ነበራት ብያለሁ ነገር ግን አዲስ አበባን ስንመጣ ነገሮች በሙሉ እንዳሰብናቸው አላገኘናቸውም ማለት እዚህ ህይወት በጣም ከባድ ነው እዛ እንደምትኖረው መኖር አይቻልምና
ስራም በቀላሉ ማግኘት አልቻለችም ምናምን አግኝታም ደግሞ ይሄ በፊት የምንኖረውን አይነት ላይፍ ለመኖር አስቸጋሪ ነበረ። እንዳጋጣሚ ሆኖ ልክ ክላስ እንደጨረሰን አካባቢ ክረምቱ ሊገባ አካባቢ ነበር ወደዚህ የመጣ ነው ማለት ነውና ክረምቱን ምናምን ስራ አፈላልጋ እሷ ገባች። ነገር ግን ደግሞ እኔ መጀመሪያ ነገር ያለው ከአንድ እስከ 10 ሰማር የግል ነበር መማር የነበረውና እዚህ መጥቼ የግል ትምህርት ቤት ስለመማር ሳስብ እሷ የምታገኘው ገቢ ያለንበት ሁኔታ ምናምንና እዛ ለመማር የሚያስችል ነገር አልነበረንምና የግድ የመንግስት ትምህርት ቤት መግባት ነበረብኝ። ከዛ በኋላ ወደ መንግስት ትምህርት ቤት ገባው ማለት ነው። ከዛ ልክ 11 እና 12ን በጥሩ ውጤት ነበር የጨረስኩት ማለት ነው እና ወደ ዩኒቨርሲቲም ለመግባት ጥሩ ውጤት ነበር ማለፊያ ውጤት ያመጣሁት። ከዛ ዩኒቨርሲቲ ምደባ ሲደረግ ወደ ዲላ ዩኒቨርሲቲ ደረሰኝ። ከዛ እዛ ሲደርሰኝ ያው እናቴ ነገር ያለው እናቴ ብቸኛ ልጇ ነኝና ያው ትንሽ በሰዓቱ በነበረው ነገር ምናምን ጥሩ አልነበረም ሀገሪቷ የነበረችበት ሁኔታ ምናምን ነገርና ከጎኗ አንደረቅ አልፈለገችም። ያው እናት ስትሆንም ጥሩ ቢሆንም ለሀገሩም ብዙም የለመደች ሰውም ስላልነበረች ከጎኗ አንደረቅ አልፈለገችም ነበርና ያው ምንም ነገር ሰርቼ ቢሆን ምንም ነገር አድርጌ ቢሆን እዚሁ አስተምርሻለሁ ብላኝ ቀራውኝ ማለት ነው ከዲላ ዩኒቨርሲቲ። ከዛ በኋላ እዚህ አዲስ አበባ ትምህርቴን ኮሌጅ መከታተል ጀመርኩኝ። ያው እንዳጋጣሚ ሆኖ ደግሞ ያው ነገሮች ሲገጣጠሙ በጣም ብዙ ነገሮች አስቸጋሪ ነውና ልክ እኔ ክላስ እንደጀመርኩኝ አካባቢ ምን ተፈጠረ መስሪያ ቤት እሷ መስራበት የገባችበት መስሪያ ቤት ውስጥ የሰራተኞች ቅነሳ ተደረገና ከስራ ወጣች። ከዛ በኋላ ግን ያው ብዙ ነገሮች እንትን እያሉ መጡ። ይሄ ተፈጠረው ልክ በቃ የመጀመሪያ አመት ኮሌጅ ትምህርቴን እየተከታተልኩኝ እያለ ማለት ነው። ከዛ ነገሮች እኛን በጣም ከባድ እያደረጉብን መጣ። እኔም በምንም መልኩ ላግዛት አልቻልኩኝ። ያው እኔም ትምህርቴን በጣም ነው የምወደው። እናቴም ደግሞ እኔ ትምህርቴን አቋርጬ ከምሰራ ይልቅ የፈለገ ነገር ቢመጣ ትመርጣለችና እንደዛ እንዳደርግም ፍቃደኛ አልነበረችም። ትንሽ ላግዘሽ ምናምን ነገር ብያት ነበረ የተገኘውን ነገር ሰርቼ ማለት ነው። ግን ፍቃደኛ አልነበረችም። ከዛ በኋላ በእንደዚህ አይነት ሁኔታ ውስጥ እያለን ነገሮች እንትን እያሉ መጡ። በቃ ማለት ብዙ ነገሮች እየተስተካከሉልን አልነበረም ነገርና አንድ ጓደኛ ነበረችኝ ለኔ በጣም ጓደኛዬ ናት። ምን ልልህ ፈልጌ ነው ያው ከታሪኩ ጋር ተያያዥነት ስላለው ነው ስለሷ የምነግርህ ማለት ነው። እንደገባን አመት አካባቢ ነው ሳንቆይ ነው የተገናኘነው ማለት ነው። እዚህ እኛ ጋር ያለው ወረዳ ውስጥ ነው የምትሰራውና እዚህ ጎረቤታችን ናት። እዚሁ አካባቢም ነው የምትኖረው እና በጣም በቀላሉ ነው የተግባባነው። በጣም ቀለል ያለች ሰው ናት። ነገሮችን አታካብድም። እሷ አዲስ አበባ ልጅ ናት ግን እንደ አዲስ አበባ ልጅ ይሄ ነገሮችን እንትን የምትል አይነት ሰው አይደለችም። ያው ብዙ ጊዜ ቀበሌ ውስጥ ምናምን ነገር ስለምትሰራ ይሄ ከመታወቂያ ጋር ብቻ ከሱ ጋር የተያያዘ ነገር በሙሉ ሲያስፈልገን ሁሌም በደስታ ከጎናችን ነበረች። ነገሮችን በቀላሉ እንድናደርግ ታግዘን ነበርና ነገሮች በሄዱ ቁጥር ምናምን ነገር ከኔ ጋር በጣም ጓደኛሞች ሆነን ያው የእድሜ እንትንም ቢኖረንም ብዙ ነገሮች ለመግባባት አልተቸገርንም ነበር ምናምን። ከዛ ቤት መምጣት ጀመረች። ከእናቴ ጋር በደንብ ታግባቡ ምናምን ፋሚሊ ሆነን ማለት ነው። እንደ ቤተሰብ ናት። ያው እና በእንደዚህ አይነት መልኩ እንዳልኩ እናቴ ስራ በመታጣበትም ሰዓት ላይ እሷ ነበረች ነገሮችን እንትን ያለችልኝ ማለት ነው። በቃ እንደምንም ብላ የሆነ ቦታ ተሰጥቷት ጉሊት ነገር እንድትጀምር ያስደረገችው እሷ ናት ማለት ነው። ማለት እንደምልህ አይደለም በቃ በጣም መልካም ሰው ናት ከምልህ በላይ ማለት ነው። በሰዓቱ በቃ ለምንም ነገር እንዳልኩ ነው ይሄ ቶሎ የመግባባቱም ነገር እኔ ጋር ማዘርም ጋር አልነበረም ከሰዎች ጋርና እሷ ግን በቀላሉ ተግባብታን ምናምን ነገር ብዙ ነገሮችን የረዳችን እሷ ናት። እና ለማዘርም እንዳልኩ የሆነ ቦታ ተሰጥቷት እንትን ታባለ ስራ እንድትጀምር አደረገች ማለት ነው። ኦኬ ከድርጅቱ ከተቀነሱ በኋላ ማለት ነው። ቅነሳ ከተደረገ በኋላ ከዛ ስራውን ጀመረች። እኔም ትምህርቴን ቀጠልኩኝ። ትምህርቴን ስራ ነበር የጀመሩት እናትሽ? ጉሊት መሸጥ ሽንኩርት ቲማቲም ምናምን እንደዚህ አይነት ነገሮችን ማለት ነው። ግን እንደምታስበው ነገሮች ቀላል አይደሉም ማለት በእንደዚህ አይነት ነገር እኔን ኮሌጅ አስተምሮ የቤት ኪራይ ከፍሎ መንበላው አለ ምናምን ማንንም የላትምና ነገሮች ከባድ ነበሩ።
ግን እንደምንም ተወተነዋል ስለ እሷም ታግዘናለች ጥሩ ማለት አቅም አላት ነገር ነውና ለኔ ታክሲ ትሰጠኛለች ምናምን ነገር በደንብ ነው ያገዘችን ከዛ በኋላ እያለን ልክ 3ኛ አመት ተማሪ ደረስኩኝ ማለት ነው በብዙ ሐሰል በብዙ ነገሮች ነው እዛ ጋር የደረስነው ያው ከዛ በኋላ ግን ያው የተፈጠረው ነገር ጥሩ አልነበረም ምን ተፈጠረ ማለት በእንደዚህ አይነት ሁኔታ ውስጥ እያለን ለኔ ያን ሁሉ ዋጋ እየከፈለች እናቴን ባላሰብኩት መንገድ አጣት በጣም አዝናለሁ እንግዲህ እንደዚህ አይነት ነገር ባይፈጠርና ባይሆን በጣም ምንታችን ነበር ነገር ግን አንቺም ተረጋጊና በቃ የሆነው አንድ ይሆናል ሁላችንም ተረኞች ነን ወደዛው ነው የምንሄደውና ተረጋግተሽ ያለውን ነገር አስረጅኝ እስቲ ወይ እረፍት ወስደንም መመለስ እንችላለን የሚረብሽሽ ከሆነ ተረጋጊ በጣም አዝናለሁ ተረጋጊ አይዞሽ እረፍት መውሰድ እንችላለን ያው እንግዲህ ውድ ቤተሰቦቼ አረጋግተናታል ማለት ነው ያው እንደምታውቁት የእናት ሞት ማለት በጣም ከባድ ነገር ነው ነገር ግን መረጋጋትና ወደፊት መራመድ ስላለብን ብቻ አረጋግተናት ልናወራት አሁን ዝግጁ ሆናለች ማለት ነው ያው የተፈጠረው ነገር የሚያሳዝን ነገር ቢሆንም መነጋገር መፍትሄ ማግኘት ስላለብን ምንድነው ከዛ በኋላ የተፈጠረው ያው ከዛ በኋላ እንዳልኩ እናቴ ስታርፍ 3ኛ አመት ተማሪ ያለሁኝ ነበርና ትምህርቴን ልጨርስ ትንሽ እንኳን ቢቀረኝም ግን ምንም ማድረግ አልቻልኩኝም ማለት ከዛ በኋላ ትምህርቴን የምቀጥልበት ምንም አይነት አይደለም መቀጠል እንኳን ትንሽ እንኳን መገፋበት እድል አልነበረኝምና በቃ ስራ ማፈላለግ ነው ያለብኝ ለመኖር ማለት ነው የቤት ኪራይ አለ ከዛ ብዙ ነገር አለ እንዳልኩ ቅርብ ጊዜም አዲስ አበባ ስለመጣን ማለት ነው እና ከዛ በኋላ ያው ጓደኛዬን ሳማክራት ስራ ፈላለገችኝና አገኘችልኝ ማለት ነው ከዛ ስራ መስራት ጀመርኩኝ ያም ሆኖ ግን ለኔ ህይወት በጣም ከባድ ነበር ከምታስበው በላይ ምንም ነገር ማድረግ አልቻልኩኝም የቤት ኪራይ ሁላ መክፈል አልቻልኩም በቃ ለምንም ሊሆነኝ አልቻለም ማገኘው ገቢ ማለት ነው ያን ያክልም ማለት እኔ የቤት ኪራይ ከምከፍለውና እኔ የማገኘው ገቢ አይመጣጣንም ያው በሰዓቱ እኔ ስራ ብቻ ስለሚያስፈልገኝ ነው ዝም ብዬ ገባሁበት ማለት ነውና እውነት ለመናገር የዚህ ቤት አካሪዎች በጣም መልካም ሰዎች ናቸው ከምታስበው በላይ ያው እኛ የመጣንበትን መንገድ እናቴ የሚያረፈችበትን መንገድ ሁሉንም ነገር ስለሚያውቁ ነው እኔ እንችለውኝ ማለት ነው እዚህ ያስቀመጡኝ እና 1-2 ወር አካባቢ የቤት ኪራይ ሳልከፍል ተቀምጫለሁ ምንም ማድረግ ስላልቻልኩኝ ማለት ነው እነሱም እኔን ውጪ ማለት በጣም ከብዷቸው ነበር ከዛ በኋላ ግን ያው እነሱም ገቢው የግድ ስለሚያስፈልጋቸው በቃ የቤት ኪራይ መክፈል ካልቻልሽ ውጪ አይነት ነገር ነበር ያሉኝ ማለት ነው እና እንዳልኩ ጓደኛዬን ነገርኳት ስላለው ነገር ምናምን ነገር በጣም ማለት ክሎዝ ነን ስለ ሁሉም ነገር ነው የምናወራው ሲከፋኝ ማውራት እሷ ነው ስደሰተ ማውራት እሷ ነው በእናቴ ሀዘን ጊዜ ከማንም በላይ ማንም ስላልነበረኝ እሷ ነበርሽ ከጎኔ ነበርሽ ታጽናናኝ ነበርሽ ምናምንና አሁንም ያለውበትን ነገር ለሷ ነበር ያጫውትኳትና ከዛ በኋላ አንድ ሰው ነበር ያስተዋወቀችኝ ዳንኤል ይባላል እና ከሱ ጋር አስተዋወቀችኝ ምናምን ነገር ያው እሱ ያው የተሻለ ስራ ሊያስገኝልኝ አይነት ነገር ነበር መጀመሪያ ተወቃችን የነበረው ማለት ነው ከዛ ግን ነገሮች በሄዱ ቁጥር በደንብ እየተግባባን መጣን ከሱ ጋር ይሸኘኛል ሻይ ቡና እንላለን ብዙ ነገሮችን እናወራለን ምናምን ነገርና ጥሩ ጓደኝነትን መሰረትን ማለት ነው እና ለሷ ያንዳንዱን ነገር ነው መነግራት ዛሬኮ አብረን ወክ አደረግን ሻይ ቡና አለን ምናምን እያልኩ በደንብ አጫውታት ነበር ምናምንና ጥሩ እሷም ማለት ፊድባኳ አሪፍ ነበር ለኔ ማለት ነው አሪፍ ነው ላንቺኮ በጣም ጥሩ እድል ነው አይነት ነገር ነው የምትለኝ ማለት እኔ ይሄን እድል ባገኘው እንኳን አላልፈውም ላንቺ አሪፍ ነው አብረሹ ብትሆኚ ጥሩ ነው ምናምን ነገር ይሄ ሰው ምንድነው መሰለክ አባቱ ባለሀብት ነው
እና እሱም ኢምፖርት እና ኤክስፖርት ላይ ነው የሚሰራው። በቃ ማለት በደንብ ጥሩ ኑሮ የሚኖር አይነት ሰው ነው ማለት ነው። እና እሷም የምትነግረኝ በጣም ጥሩ እድል አግኝተሻል ምናምን ነገር አሪፍ ነው እያለች ነበር ለኔ የምትነግረኝ ማለት ነው። ከዛ በኋላ እሺ አልኩኝ ምናምን ነገር ከሱ ጋር በደንብ እንትናልን ተግባባን። ከዛ በኋላ አንድ ላይ ሆንን ማለት ነው። እዛ አንድ ላይ ከሆንም በኋላ ጥሩ ነበርን ምናምን ነገር። ከዛ እሱ ጋር ምንድነው እናቱ ጋር አስተዋወቀኝ መጀመሪያ ላይ ያደረገው ማለት ነው። እናቱ ጋር ሲያስተዋወቀኝ እናቱ ከምታስበው በላይ በጣም መልካም ሰው ናት። እኔም በጣም በጥሩ ነው የተቀበለችኝ፣ ደስተኛ ነበረችን በእኔም ምናምን ነገር። አባቱ ግን በጣም ሀርድ ነው። ልጁ ራሱ ማለት ብዙም አይደሉም፣ ቅርብ አይደሉም እና ከአባቱ ጋር ብዙም ተገናኝተን አናውቅም። እኔ አንድ ቀን ያየሁት ራሱ አላቃቸውም ስለሚፈራም ጭምር ማለት ነው። በእንደዚህ አይነት ሁኔታ ውስጥ እያለን አብረን በነበርንበት ሰዓት በመሀል እርግዝና ተፈጠረ። ኦኬ የፍቅር ግንኙነት ጀመራችሁ? የፍቅር ግንኙነት ጀምረን ነበር። ኦኬ ከዛ እርግዝና ተፈጠረ። እሱንም ያው ሁሉንም ነገር እንዳልኩ ለጓደኛዬ ነው የምነግራትና በቃ እኔ ራሱ እንደሷ ደስተኛ አልነበርኩኝ። ከምታስበው በላይ በጣም ደስተኛ ነበረች። በደንብ ፑሽ የምታደርገኝ የምትጋፋፋኝ እሷ ናት። እኔ ማለት ስለ ትምህርት ራሱ እርግፍ አድርጌ እንደረሳን ያደረገችኝ። ትምህርት በቃ ምንም እንደማይጠቅመኝ ምናምን እንዳስብ ነው ያደረገችው። ስራም ተምረሽም እኮ ስራ ተቀጥረሽ ምናምን እንደዚህ መልፋት ነው አይተሽዋል ህይወትን ምናምን ነገር እሱ ነው የሚሻልሽ ምናምን አይነት ነገር ነው የምትለኝና እንዳልኩ እርጉዝ የነበርኩበትን ጊዜም ስነግራት በጣም ነበር ደስተኛ የሆነችው ከኔ በላይ ማለት ነው። እና ከዛ በእንደዚህ አይነት ሁኔታ ውስጥ እያለን አንድ ወር አካባቢ እርጉዝ ነበርኩኝ። ከዛ እሱም ተቀብሎኛል ማለት ስነግረው እሱም በደስታ ነው የተቀበለኝ። እንዳጋጣሚ ሆኖ ይሄ ከተፈጠረ በኋላ አባትየው ለስራ ብሎ ውጭ ሀገር ሄደ። ውጭ ሀገር ሲሄድ ለምን እዛ ቤት ውስጥ ከምትኖሪ እኔ ጋር መተሽ ኑሪ ያለኝ ማለት ነው። ለተወሰነ ጊዜ ማለት ነው። እንደዛ ሲለኝ እሺ ብዬ ሄድኩኝ። ማለት ኦልሞስት ማዘሩም ታውቃለች፣ ፋዘርዬ የለም። ስለዚህ ኖርማል ነበረ። የዚህ ቤት የቤት ኪራይ ግን የእሱ ይከፍልልኝ ነበር። እና ይሄን ቤት በፍጹም ላጣው አልፈልግም። እናቴን በጣም ነው የሚያስታውሰኝ። በገዛው ሁላ ደስ ይለኛል። ያው እንዳልኩ ከዛ እዛ ቤት ሄድኩኝ እሱ ቤት ምናምን። ማዘርዬ በጣም በደስታ ተቀበለችኝ። ከዛ ማርገዜንም ሰሙ። ለምን ያህል ጊዜ ነበር እዛ ቤት ሄድሽው? ያው እንዳልኩ አባትየው ስለሌሉ ነው እዛ ቤት ሄድኩትና እሱ እስከሚመጣ ነው። ይሄ በቋሚነት መኖርም አይነት ነገር አይደለም። እመጣለሁ ቤቴ የሆነ ጉዳይ ሲኖረኝ ምናምን ቤት መጥቼ አድራለሁ። ግን ይቅርታ በመሃል ገባውብሽና እኛ ካደግንበት ካልቸር አንፃር አንቺም ከኖርሽበት ማህበረሰብ አንፃር እንግዲህ ትልቁ ነገር ከተዳር በፊት ልጅ የሚባለው ነገር በጣም ማለት የማይደገፍ ሀሳብ ነው። ያም ደግሞ ከተፈጠረ በኋላ ያለ ምንም ሰርግ ያለ ምንም እንትን እነሱ ቤት ሄደሽ መግባትሽ ላንቺ ስሜት ሰጥቶሻል ማለት ይሄን ነገር ማድረግሽ ፍቃደኛ ሆነሽ ነው ይሄን ነገር ስታደርጉ የነበረው ወይስ ደግሞ በሱ አስገዳጅነት ወይስ የሚጫንሽ ሰው ነበር? አዎ በእርግጥ ልክ ነህ። እኔም መጀመሪያ ላይ የሆነ በጠይቀኝ ኖሮ አላደርገውም ነበር የምለው። ግን አንደኛ የጓደኛዬ ግፊት አለ። ግፊት ስለ በመጥፎ ነገር አይደለም እያልኩ ያለሁት፣ ግን ያው አብረን እንድንሆን በደንብ ነበር የምትገፋፋኝ። ያለሁበት ሁኔታ አለ። ከዛ አንፃር ለኔ ምንም ማለት አልነበረም። ማንንም ስለሌለኝም የራሴን ሰው እንዳገኙ አይነት ነገር ነው እንዲሰማኝ ያደረገኝና እሱም በጣም መልካም ሰው ነው ለኔ። ይሄ ብዙም የሚያካብድ አይነት ሰው አይደለም ምናምን። በጸባይም በደንብ ተግባብተናልና ካለሁበት ሁኔታ አንፃር ለኔ ምንም አልነበረም። በቃ እንደውም ደስተኛ ነበርኩኝ። ይሄን ጥቁር ልብስ ራሱ አውልቄ ነበር ማለት አሁን ድጋሚ የለበስኩበት ምክንያት አለኝ። ይሄ እያደር ነው በቃ የእናት መሞት እየቆረቆረ የሚመጣው ምናምን ነገርና ከምንም ጊዜ በላይ እንዲሰማኝ ያደረገው አሁን ነው። ምክንያቱም ይሄ እንደዚህ አይነት ነገሮችን ሳገኝ መሀል ላይ በቃ ህይወቴን ቀጥዬ ነበር፣ ረስቼው ነበር ማለትም ይቻላል። በቃ በደንብ ተጽናንቼ ምናምን ነበርና ግን አሁን ላይ የገጠመኝ ነገር ለኔ ከባድ ነው። ለዛም ነው ድጋሚ እንድለብሰው ራሱ የተገደድኩት ማለት ነው።
ከዛ በኋላ በእንደዚህ አይነት ሁኔታ ውስጥ እያለን እዛ ቤት በመመላለስበት ሰዓት ላይ የሆነ እንግዳ ነገር ሰማሁ። ማለት እንግዳ ነገር ሰማሁ ማለት ይሄ ወደዚህም የመጣሁበት ዋነኛው ምክንያት ይሄ ነው። ስለሱ ነገር እንድታጣሩልኝ ስለምፈልግ ነው። ምንድነው እንድናጣራልሽ የምትፈልጊው? ይልክ እዛ ቤት በማድርበት ሰዓት ላይ ለሊት ከ7 ሰዓት እስከ 9 ሰዓት አካባቢ ድረስ የሆነ ምናምን የሚል ድምጽ ለረጅም ማለት ለ2 ሰዓታት ማለት ነው። ከ7 ሰዓት እስከ 9 ሰዓት ሁሌ ነው መልክ ማለት ሰዓቱ ራሱ አይዛነፍም። እዛው ቤት ውስጥ ነው ይሄ ድምጽ ያለው? አዎ እዛ ቤት ውስጥ ነው። እንደው ምናልባት እዛው አካባቢ ፋብሪካዎች ካሉ ወይ ደግሞ እንደዛ አይነት ድምጽ ከሆነ እዛው ቤት ውስጥ ነው አንቺ እርግጠኛ ነሽ? ፋብሪካ ሲጀመር የለም አካባቢ ላይ። ሁለተኛ ሰዓቱ፣ ሶስተኛ ደግሞ እዛ ቤት የምትሰራ ሰራተኛ አለች እና ያው ነገሩን እንዳልገባኝ ስለገባት የሆነ የተቆለፈ ክፍል አለ ማለት ማንም ሰው የማይገባበት ማለት ነው። እሱን ቤት ጠቁማኛለች ማለት ምን እንዳለ ምን ልትነግረኝ እየሞከረች እንደሆነ ምንም አልገባኝም። ያው እሷም ስለምትፈራ በግልጽ ይሄ ነው ብላ ለመናገር አልደፈረችም እና እንትን ምንድነው በቃ ድምጹ በጣም ነው የሚረብሸው ከምታስበው በላይ ማለት ነው። በቃ እኔ በጣም መጨነቅ ጀመርኩኝ። ከዛ በኋላ ሳስተውለው ራሱ ቤት ውስጥ የሆነ የሚጨንቅ ነገር አለ። ይሄ ድምጹን እንኳን ባሰማው በቀን ራሱ የሆነ የሚያስጨንቅ ነገር አለ የሆነ ነገር ማለት ነው። እሱ ነገር አልገባኝም። ከሱ በላይ የሚብሰው ነገር ደግሞ ምንድነው ይሄንን ነገር እንዳስተዋልኩት መጀመሪያ ደውዬ ነገርኳት ለጓደኛዬ ነበረ። ስነግራት ግን ቀለል አድርጋ ነው እንትን ያለችው ማለት ምንድነው ምንም ችግር የለውም በቃ ቀለል አድርገሽ አስቢ፣ ዋናው አንቺ ተመችቶሽ መኖርሽ ነው ምናምን ነገር። ይሄ ሲሰማው አልደነገጠችም። ለምን እንዳልደነገጠች ራሱ አልገባኝም። እና ያው ከዛ በኋላ ባይገርም ቤቱ G+3 ነው እና ያው ይሄ ድምጹን መስማት ከጀመርኩኝ በኋላ የሆነ ጊዜ ለሊት ላይ ለማጣራት ማለት ምንድነው ይሄ ነገር ብዬ ከነበርኩበት ክፍል ወጣሁኝ ማለት ነው። እና ደረጃውን ወደ ላይ እየወጣሁኝ እያለ ይሄ ድምጹ በጣም እየቀረበ የማጓራት ይሄ እንደምልክ አይደለም በጣም ከባድ ድምጽ ነው። እና ደረጃውን በወጣ ቁጥር ራሱ ይሄ መንፈስ የመጨነቁ ነገር ራሱ በጣም እየጨመረ ነው የሚመጣው። እኔ ስለፈራው መስሎኝ ነበር ግን የሆነ በጣም ኃይለኛ ነገር አለ እና በጣም የሚያስፈራ ድምጽ ነው የሚወጣው። ይሄ የሚወጣበት እንትን ድምጽ ራሱ የሆነ ይለያል ማለት ነው። እና ሳላስበው ከየት መጣሽ ሳልላት ሰራተኛዋ ነበርች ያዘችኝ ማለት ነው። እና ያው እኔም ሆን ብዬ ስለሆነ ወደዛ ጋር ሄድኩት ሪካርድ ሳደርገው ነበረ ድምጹን ማለት ነው። ከዛ ሪካርድ አድርጌ ቀጥታ ጓደኛዬ ጋር ነበር ሄድኩት። ከዛ ጓደኛዬ ጋር ሄድኩኝና እንዳልኩ ድምጹን አሰማዋት ማለት በቃ በጣም ነው የተናደደችው። በጣም ተናዳ አጥፊ ምናምን ነገር አለችኝ። በድምጹ ራሱ አልደነገጠችም። ይሄንን ነገር እንደምታክ በደንብ ነበር የሚያስታውቅባት። ከዛ አጥፊው ሲጀመር ምን ያደርግልሻል ለምንድን ነው እንደዚህ ያደረግሽው ምናምን ብላ በጣም ተቆጣችኝ። የዛን ቀን ሌላ ሰው ነው የሆነችብኝ ማለት ነው። ከዛ ምንድነው ምናምን ነገር ስላት አንቺ ሲጀመር ምን አገባሽ ምን ይመለከትሻል በቃ አንቺ ህይወትሽን ኑሪ ተመችቶሽ እየኖርሽ ነው በቃ እሱን ብቻ ነው ማሰብ ያለብሽ ስለምንም ነገር አይመለከትሽም ምናምን ብላ አሪያለሽ ማለት ነው። ለምን የሚል ጥያቄ ያልተፈጠረብሽም አንቺ ልጠይቂያት አልሞከርሽም? ብያታለሁ ምን ሆነሽ ነው ለምንድን ነው ያልደነገጥሽው ነው ሲጀመር ምንም የሚያስደነግጥ ነገር የለውም ምናምን ነገር ልክ አይደለችም የሆነ ቅብጥርጥር ምናምን ነገር አለችብኝ ማለት ነው። ከዛ በኋላ ነው እሷንም በጣም ይሄ የተጠራጠርኳት የመጣሁት ማለት ነው። መጠራጠርም ብቻ ሳይሆን እኔ በእርግጠኝነት የምናገረው ነገር እዚህ ነገር ውስጥ እጁ አለበት ከመጀመሪያው አንስቶ ማለት ነው። እኔ እንደዛ ብዬ ነው የማስበው። ማለት ከመጀመሪያው አንስቶ ማለት እኔ ሆን ብላ የቀረበችን በቃ ማለት እዚህ ነገር ውስጥ እንድገባ ሆን ብላ እንዳደረገች አይነት ነገር ማለት አሁን ካለው ከልጅሽ አባት ጋር ያስተዋወቀችኝ ሆን ብላ ነው ብለሽ ታስቢያለሽ? አዎ ሆን ብላ ይመስለኛል። ቤት ውስጥ ብቻም አይደለም ይሄ የሚሰራበት ቦታ ውስጥ ራሱ ይሄ ልክ ያልሆነ ነገር አለ የሚሰሩበት ቦታ ላይ ማለት ነው።
እና እናትና ልጅ ራሱ በሳምንት አንድ ቀን ምን እንደሆነ ባላቀም ይሁን የሚያደርጉት ነገር አለ። ሰዓት ሁሉ አላቸው ማለት ያቺን ሰዓት ከዛ ሰዓት በፊት እሱ ከኔ ጋር ከነበረ ራሱ ድንገት ተነስቶ ይሄዳል ማለት ያቺን ሰዓት በፍጹም ነው የማያሳልፉት ማለት ነው። እንደ አምልኮ አይነት ነገር ማለት ነው። አዎ በቃ በእርግጠኝነት አምልኮ ነው። እና ከዚህ ነገር ውስጥ እንዴት ብዬ ራሴ እንደማስወጣ ነው ግራ ይገባኝ ማለት ነው በሰዓቱ። ከዛ በኋላ ግን የሷን ሁኔታ ካየው በኋላ ምንድነው ያደረኩት እሱ ጋር ሄድኩኝ። እሺ ከዛ እኔ ሪካርድ ያደረኩትን ድምጽ ለሱ ማሳሙት ማለት ነው። እኔ እንጃ እኔ ማለት በህይወቴ ሰው እንደዚህ ይሆንብኛል ቢያስብ የማላቀም እሱም እንደዚህ ያደርጋል ቢያስብ ያላቀም በጣም ነበር የተናደደው። ሊመታኝ ሁላ ተነሳ። በቃ እንደብድ ነው የሆነው። ሊመታኝ? አዎ ማለት በቃ በጣም ጮህብኝ ምናምን ነገር በቃ በጣም ነበር የጨነቀኝ በሰዓቱ ምን ማድረግ እንዳለብኝ ግራ ነው የገባኝ ምናምን። ሁለተኛ እንደዚህ አይነት ነገር ከዚህ ይሄን ሐሳብ ብታነሹ ወይም ደግሞ እንደዚህ አይነት ነገር አድርገሽ ባይሽ እገልሻለሁ ነው ያለኝ። የልጅሽ አባት ነው እንደዚህ የሚልሽ? አዎ ማለት ከዛ በፊት እንዳልኩ ነው ለኔ እንደሱ አይነት መልካም ሰው ገጥሞኝ አያውቅም። ግን በአንዴ ሌላ ሰው አውሬ ነው የሆነብኝ ማለት ነው። በዛ ነገር ምክንያት ማለት ስለሚያደርጉት ነገር ወይ ደግሞ እዛ ቤት ስላለው ነገር ስለጠየቅሹ ብቻ ማለት ነው? አዎ ምንም በቃ ድምጹን አሰምቼ ምንድነው ነው ያልኩት። ከዛ በኋላ ንግግር እንዳደርግ እንኳን አልፈቀደልኝም። በቃ እገልሻለሁ ነው ያለኝ። እኔ አሁን ራሱ ማለት በእርግጠኝነት እየፈለጉኝ ነው የሚሆነው። የሆነ ነገር እንደማደርግ ነው የሚያስቡት። ምናልባትም ደግሞ የሆነ ነገር ከሆንኩኝ ይሄ ነገር ማስረጃም ጭምር እንዲሆን ስለፈለኩኝ ነው እዚህ ድረስ የመጣሁት ማለት ነው። መልካም ግን እንደው ከዚህ በፊት መጠየቅ የምፈልገው ነገር አሁን ካልሽ ነገሮች በፊት መጀመሪያ ላይ መስሪያ ቤት ላይ አንቺም እዛ መስሪያ ቤት ተቀጥረሽ ትሰሪ ነበርና እንደው ምን አይነት ነገሮችን ነበር የምታዩ የምትመለከቹው ነገር ምን አይነት ነበር? ይሄ ሪንጃ ብቻ ይሄ ከተለመደው አሰራር ውጪ ነው። እዛም ያለው ነገር እንዳልኩ በጣም የሚጨንቅ ነገር ነው ያለው ማለት ነው። ከተለመደው አሰራር ውጪ ነው የሚሰሩት ምናምን ልክ አይመስሉኝም የሚያደርጉት ነገር በሙሉ ማለት ነው። እና ደግሞ እኔ ማለት የሚኖሩበት አካባቢ ላይ መኖሪያ ቤታቸው ያለበት አካባቢ ሰዎች ይሄ ያገሏቸዋል እና እንደሱ አይነት ቤት እዛ አካባቢ የነሱ ብቻ ነው ያለው እና በዛም ምክንያት ይመስለኝ ነበር መጀመሪያ ላይ ብዙም ሰዎች የማይቀርቧቸው የሚያገሏቸው። በኋላ ስሰማ ግን እኔንም ራሱ ከዛ በኋላ መጠቋቆም ያደርገውኝ ነበር እዛ ቤት ሲገባ የሚያዩኝ ሰዎች ማለት ነው። ከዛ በኋላ ግን ምንድነው ምናምን ነገር ስል እዛ ቤት ውስጥ ስላለው ነገር ማህበረሰቡ ጭምር ያውቃል ማለት ከባዕድ አምልኮ ጋር የተያያዘ ነገር እንዳለ ማለት ነው። እኔ ከዛ በኋላ እዛ ቤት ደርሼ አላውቅም። ምን ያህል ጊዜ ሆነሽ እዛ ቤት ከሄድሽው? እና እዛ ከሄድኩኝ 15 ቀን ይሆነኛል። ከዛ በኋላ ደርሼ አላውቅም። ግን ከፈለክ ስልኬ ላይ ያላሳይሃለሁ ይደውልልኛል ቴክስት ያደርግልኛል። አንዳንዴ የመለማመጥም አለው አንዳንዴ ደግሞ ማስፈራራትም አለው። በቃ ማለት የሆነ ነገር ሆኖ ከሰማሁኝ እንገልሻለን አይነት ነገር አለው። በጣም ብዙ ነገር እንትን ይለኛልና ለዚህ ቤት ራሱ እንዳይመጣ ፈርቼ ሌላ ቦታ ነው ያለሁት። ምክንያቱም እዚህ ከመጣ ያገኘኛል። እኔ የሆነ ነገር ባደርግ የሆነ ነገር እንደሚያደርጉኝ በጣም ግልጽ ነው። ግን አትሊስት እናንተ ከሚዲያ ጋር የተያዘ ስለሆነ ይሻላል ብዬ ስላሰብኩ ነው የመጣሁት። እና ጓደኛዬ ናት ያልኩህም ከዚህ ጋር የተያዘ ነገር እንዳላት ነው ማስበው። ሌላው ይቀርና ስለ እናቴ አሟሟት ስነግርክ ማለት እኔ ትምህርት ቤት ነበርኩኝ። ከዛ በኋላ ማለት በሰላም ነው የመጣሁት። ስመጣ ድንኳን ተጥሎ አየሁኝ ግቢ ውስጥ። አልደነገጥኩም ሁላ ምክንያቱም እናቴን ጠዋት ሰናበታት በጣም ደህና ናት በሰላም ነው የተለያየ ነው። አመመኝ ስትል ሰምቻት አላውቅም። በጣም ጤነኛ ሰው ናት። ጎረቤታችን ታሞ የነበሩ ሴትዮ ነበሩና ምናልባት እሳቸው ሊሆን ይችላሉ ብዬ ነበር ያሰብኩት ማለት ነው። ከዛ ግን ስገባ እኛ ቤት ውስጥ ነው ሰው ያለው እዚህ ማለት ነው። እና በቃ ያኔ ነው በጣም የደነገጥኩት የተረበሽኩት ማለት ነው። ከዛ በቃ በእንደዚህ አይነት ሁኔታ ውስጥ ነው ሳላስበው ነው የሞተችው። ኢቭን ሁላ ቀድማ እሷ እዚህ ደርሳለች ጓደኛዬ ማለት ነው።
ያለ ምንም አይነት ህመም ያለ ምንም አይነት የጤና እክል ማለት ነው እንግዲህ እኔ ከመምጣቴ በፊት እሷ እዚህ ናት ጓደኛዬ ማለት ነው ሰው ተሰብስቧል በእንደዚህ አይነት ሁኔታ ነው እናት ያለፈችውና ከሷ ጋር ራሱ የሚያይዛት ነገር ያለ ነው የሚመስለኝ ምክንያቱም እንደማየው ከሆነ ሁሉንም ነገሮች ታውቃለች ስለ ሁሉም ነገር ይሄ ምንግራትን ነገር በሙሉ እንትን ነው የምትለውና ይሄ አንዳንድ ነገሮችን ስታስባቸው ሁሉም ነገር ይያያዝብሃልና ሳስበው በቃ ከሱ ጋር እንድገናኝ ያደረገችኝ እሷ ናት እዚህ ነገር ውስጥ እንድገባ ያደረገችኝ እሷ ናት ባንዴ ደግሞ ተግባብታን ምናምን ነገሮችን መጀመሪያም ለማስተካከል ስትሞክር የነበረችው እሷ ናት በደንብ ይሄ እንድናምናት ያደረገችው እሷ ናትና ከዚህ ጉዳይ ጋር የተያያዘ ነገር አላት ብዬ ነው የማስበው እና አሁን ምንድነው ሌላ ልሰጥህ የምችለው ነገር ምን መሰለህ እንደ መረጃም ሊሆን ይችላል አላውቅም ምናልባት አግኝተው ለማዋራት ከፈለክ ማለት ነው እኛ የምንሰራበት መስሪያ ቤት ውስጥ የሆነ ልጅ አለ ገሪ ይባላልና እዛ መስሪያ ቤት ውስጥ በሚሰራበት ሰዓት ላይ የሆነ ነገር አውቆ ነበር እና እሱን በማውቁ ምክንያት ተባሯል ማለት ለነፍሱ እንደኔ እንትን ብሎ ነው ያለው ተጨንቆ ነው ያለው ካሁን እንደዚህ ያደረጉኝ እያለ ነው ያለውና ምናልባትም እሱ አግኝታችሁ ብታዋሩት ለመረጃ ሊጠቅማችሁ ይችላል ብዬ አስባለሁ መልካም እንግዲህ ገሊላ እዚሁ ጋር ግን መጠየቅ የምፈልገው ነገር አስቀድመሽ አንቺ ስትነግሪኝ ነገሮችን እንግዲህ መሰራበት ድርጅት ነው ስትይኝ የነበረውና እንደው ስራቸው ምንድነው እነዚህ ሰዎች እንደዚህ አይነት ነገር ላይ የደረሱበት በምን አይነት ስራ ይመስልሻል እንግዲህ እኔ እስከማውቀው ድረስ እኛ የምንሰራበት ቦታ ላይ የሚሰራው ከረሜላ የዱቄት ማምረቻ አላቸው ለውዝ ምናምን የተለያዩ ነገሮች ነው የማላቃቸው በጣም ብዙ ነገሮች አሉ የሚመረቱት እዛ ቦታ ላይ ማለት ነውና ያው ድርጅቱ የሚሰራው እንዳልኩ እነዚህ አይነት ስራዎችን ነው ቤት ውስጥ ግን እኔ በጣም በእርግጠኝነት የምነግርህ ነገር ማለት ነው የሆነ አይነት አውሬ አለ ማለት እንዳልኩ ሰራተኛዋም የጠቆመችኝ ነገር አለ ከዛ ውጪ ግን እኔ ማለት ይሄውን በጣም የሚያስፈራ አይነት ነገር ዘንዶ ይሁን ምን ይሁን አላውቅም ብቻ እዛ ቤት ውስጥ የሆነ ነገር አለ የሆነ የሚያካሂዱት ነገር አለ በሱም ይመስለኛል ይሄ ሁሉ ነገር ያገኙት እንጂ ያን ክፍል ማንንም አይከፍተውም ማንንም ሰው እኔ ሲከፈትም ምንም ነገር ሲደረግ አይቻላል እንዳልኩ ግን ለሊለሊ 7 እስከ 9 ሰዓት ድምጽ ይሰማል እንጂ ከዛ ውጪ ማንንም ሰው እንትን አይልም ሲወጣም ሲገባም አታይም እዛ ክፍል ውስጥ ማለት ነው እና ያው እኔ ግን ብዙም እርግጠኛ አይደለሁኝም ስለዚህ ነገር ግን ያው ያሳወሪም ሊሆን ይችላል እውነትም ሊሆን ይችላል አላውቅም የመጀመሪያ ልጃቸው ነው የሚል ነገርም አለ እዛ ቤት ውስጥ ያለው ማለት የምትሰሚው ድምጽ ከሰው የሚወጣ አይነት ነገር እንዳልሆነ እየነገርሽ ነው እንደ አውሬ ነገር ነው አውሬ ነው በትክክልም ለዛም ነው እኔ እርግጠኛ ሆኜ የመጀመሪያ ልጃቸው ነው የሚለውን ነገር ልነግርክ ያልፈለኩት ግን ያው ጥርጣሬ ሰዎች የሚሉትን ነገር ነው እየነገርኩ ያለሁት እንጂ ያው በትክክል ድምጹ አውሬ ነው በጣም የሚያስፈራ ድምጽ ነው ከሰው እንደዚህ አይነት ድምጽ በታሪክ ሊወጣ አይችልም እንግዲህ የነገርሽኝ ነገር በጣም ከባድ ነው በቀላሉ የሚታለፍ ነገር አይደለም ወይም ደግሞ በፍጥነት ይሄን ነገር መፍታት አለብን ብዬ ነው ማስበው አንቺም ህይወትሽ አደጋ ላይ ነው እንግዲህ ያንቺ ተመሳሳይም አንድ ግለሰብ ደግሞ እንግዲህ እንደዚሁ በፍራቻ ውስጥ የሚኖር ሰው እንዳለ እየነገርሽኝ ነውና እሱንም አግኝተን እናዋራዋለን ከሱም የምናገኘው መረጃ ሊኖር ይችላል ማለት ነው በአንቺ መንገድ እናገኘውና እንግዲህ እዚሁ ለማናገር እንሞክራለን እሱን አንቺም ግን አሁን ላይ እዚህ ባታድሪ የተሻለ ነው ብዬ አስባለሁ ምክንያቱም በማንኛውም ሰዓት መተው እንግዲህ ጥቃት ሊያደርጉ ወይም ደግሞ አንቺን ሊወስዱሽ ስለሚችሉ አንቺም እንግዲህ አሁን ከኛ ጋር ወተሽ መሄድ ወዳለብሽ ቦታ እኛ እናደርስሻለን ማለት ነው ከዛ በኋላ ልጁ ሲመጣ ደግሞ በድጋሚ እዚሁ ቤት መተን እሱን የምናናግረው ይሆናል ከዛ በኋላ ባገኘነው ማስረጃ የገቡበት ገብተን እንደዚህ አይነት ነገር አያመልጥም እውነት ወይም ደግሞ ይሄ እንደዚህ አይነት ነገር በትክክለኛ መንገድ ያልመጣ ነገር አምልጦ አይቀርምና እኛም እንግዲህ በመንችለው ሁሉ ፍለጋችንን ወይም ደግሞ ማስረጃችንን አሰባስበን እነዚህ ሰዎች ለማስቆም ወይም ለመክታት እንሞክራለን ማለት ነው እንግዲህ በመናገኘው ነገር ሁሉ ለታስፈልጊኝ ስለምትችልይ እንደወልሻለን በማንኛውም ሰዓት ስልክሽን ክፍት አድርገሽ እንድትጠብቂኝ እሺ በጣም አመሰግናለሁ ያው እንዳልከው ነው እዚህ ሲጀመርም 15 ቀን አልፎኛል ወደዚህ ቤት አልመጣም ሌላ ቦታ ነው ያለውትና
በተቻላችሁ መጠን ቶሎ የሆነ ነገር አግኝታችሁ ከዚህ ነገር ውስጥ መውጣት ነው የምፈልገው። ምክንያቱም እንዳልኩ ለህይወቴ ሁላ የሚያሰጋ ሁኔታ ውስጥ ነው ያለሁትና በተቻላችሁ አቅም ብታግዙኝ ደስ ይለኛል። መልካም የምንችለውን ሁሉ እናደርጋለን። ያው እንግዲህ ውድ ቤተሰቦቼ እንዳዳመጣችሁት ነበር። እንግዲህ በጣም ከባድ ነገር ነው አሁን እጃችን ላይ የመጣብን ማለት ነው። እንግዲህ ይሄን ነገር ፈልፈለን ምንድነው የተፈጠረው፣ ምን ውስጥስ ነው የገቡት፣ ምን ውስጥስ ነው ያሉት የሚለውን ነገር እንግዲህ የገቡበት ገብተን አጣርተን ይሄን ነገር ለእናንተ ለውድ ቤተሰቦቻችን እናወጣለን እናሳያለን ማለት ነው። እስቲ አብራችሁን ነው። ሰላም ውድ ቤተሰቦቼ እንግዲህ በድጋሚ ተገናኝተናል ማለት ነው። እንግዲህ ጠዋት ላይ ከገሊላ ጋር የነበረንን ቆይታ አይታችሁት ነበር። እሱ የነገረችንን ነገር እንግዲህ ገረመው የሚባል ሰው እዚህ ነገር ውስጥ እንዳለና እንደሷ ደግሞ ተጠቂ እንደሆነ ነግራን ነበር። አሁን እንግዲህ ገረመው እንደውለንለት ከሰዓት አካባቢ መምጣት እችላለሁ ብሎን እንግዲህ አሁን አግኝተነዋል ማለት ነው። እስቲ ከሱ ጋር የሚኖረን ቆይታ ይኖራል። ገረመው እስቲ ራስህን አስተዋውቅልን። ሎኔ ገረመው ነው የሚባል ያለ ለተነገረኝ ነገር በጣም ከባድ ነገር ነው ያለው። እንደዚህ ለምታይ ነገር ደርሶብኛል፣ ችግር ደርሶብኛል። ብዙ ስናናግረህም ስንጠይቅህም በጣም በፍርሃት ውስጥ ነበርክ እያወራን እንደዚህ እኛ ጋር ለመነጋገር ፍቃደኛ አልነበርክምና ብዙ የማሳመን ነገሮችን አድርገን ነው እንግዲህ ልናገኝ የቻልነው። ስለዚህ ምንም የሚያስፈራ ነገር የለም። እኛ መጠበቅ ካለብን ጥበቃዎችን እናደርግልሃለን፣ እኛ የህግ ከለላም እናደርግልሃለን። አንተ ግን የምታውቀውን ነገር ምንም ሳትደብቅ ምንም ሳታስቀር እንድትነግረን እንፈልጋለን። ለሷ ብዙ ነገር ነግራኛለች ለስልክ ያለ ቶዛ ግን ብዙ ነገሮች ደርሶብኛል። ለእጅም እንደዚህ ያደረጉኝ እነሱ ናቸው ያለው። እንዴት ነው እጅህ እንዲህ ሊሆን የቻለው? ለመጀመሪያ መስራበት የነበረ መስሪያ ቤት ነበር ለነሱ ማለት ነው። ከዛ በኋላ ለመስራበት መስሪያ ቤት ወጥቼ ለብሎኬት ማምረት ነበር ምንሰራ። ለብሎኬት ማምረቻ እየሰራን ለነዛው ለጥበቃ ነበር ለመጀመሪያ ገብቼ ነበር። ለብሎኬት ማምረቱ ስትገባ ለማሽኖች አሉ። ማሽኑ በሙሉ ለኔ ነኝ ኦፕሬት ማድረገው። ጥበቃም እዛው ሰራለሁ ለተጨማሪ ገቢ ማለት ነው። ከዛ ልጆች ለማሳደግ ስል ብዙ ቁስቃሴ አድርጌያለሁ። ነገር ግን በመሃል ነሱ ለተረገም ስራ ይሰራሉ። ለዛ ለተረገም ስራ አንድ ቀን እዛው ስለማድር ለጥበቃ ሆኜ አየውባቸው። ያን ነገር ስመለከት ከባድ ሚስጥር ነው፣ በጣም ከባድ ሚስጥር ነው። ለአቶ ዳንኤልና ለአባታቸው የሚሰሩት በጣም ከባድ ነገር ነው ያለው። ለዛ ለአምልኳቸው ምንም በቃ መቆጣጠር አልቻለም። ከዛ ሎሊት ላይ በሬ አምጥቶ ያስቀምጣሉ እዛ ቤት ውስጥ ማለት ነው። እዛው ድርጅት ውስጥ ማለት ነው። ለሲሚንቶና ለአሸዋ ማምረቻ አላቸው። ነው ደግሞ ለዛ ብሎኬት ነው በጎን ማምርተው። ከዛ በሬዎቹ በወር አንድ ጊዜ ነው የሚመጣ አንድ በሬ ማለት ነው። ጥቁር በሬ ነው፣ ሌላ በሬ አይመጣም። እኔ እዛ 4 አመት ነው የሰራሁት እነሱ ጋር 4 አመት ሰራ። በጣም ከባድ ነገር ነው ያጋጠመኝ። 4 አመት በየወሩ አይቆረጥም ለዛ ለበሬው ማለት ነው። ከዛ በጣም ተማመኑብኝ ለኔ ማለት ነው። ሲተማመኑብኝ ለአይሱዙ ይጫናል ለበሬው ማለት ነው። ለአይሱዙ ተጭኖ ለሌላ ቦታ ለካ ለኛ አላወቅንም። ለግብር ነው የሚሄደው በሬው። ከዛ ይሄ በሬ ምንድነው አልኩና አብሬ መከተል ጀመርኩ ማለት ነው። ስቆተላቸው አንድ ቀን ተደብቄ በአይሱዙ አብሬ ሄድኩ ሌላ መኪና ተከትዬ ማለት ነው። ምንድነው ይሄ በሬ እኮ ለሰርግ ለራሱ ለኛ ለደሃዎች አንድ ቀን ነው የምናርደው፣ ለሰርግ ነው። እሱንም ብር ካገኘ ነው፣ ካልሆነ እኮ ታውቃለህ ለኛ ለችግር ሀገር ነው። በችግር ሀገር በሬ አይደለም ትንሽ ወይፈን ራሱ አታገኝም። በቃ እነሱን ስከተላቸው የዛ ቀን ያየሁት በጣም ከባድ ነገር ነው። ለነሱ ለቤታቸው አለ አይደለ ለዚህ ለሲኤምሲ አለው ለሱ እኮ መኖሪያ ነበረኩ። ለዛ ወስደው በሬውን ቆስ አርደው ያስገባሉ። ለወደዚህ አይነት ነገር ምንድነው አልኩና በሚቀጥለው ወርም ተከታተልኳቸው። ስከታተላቸው እያረዱ ከዛ ቤት ውስጥ ነው የሚያስገቡት በወር አንድ ጊዜ ማለት ነው። የሚታረደው ውጪ ነው ማለት ነው። ውጪ ነው የሚያርዱት። ውጪ አርደው ሀብታም ናቸው እኮ ለሚይዙት መኪና ራሱ በቃ ለእንደዚህ ለመጨረሻ ለመጣ መኪና ነው። ከዛ ይሄ ነገር ስከታተላቸው ለካ ትንሽዬው ልጅየው አይቶኛል። ለተረገመ ዳንኤል የሚባለው ማለት ነው። ከዛ በጣም ነው የሚያሳዝን። ለወጄ እንደዚህ አልነበረም። ዛሬ ተመልክቶኝ እንደዚህ በሆንም ምንድነው አለኝ። ዛሬ በቃ ስራ ከኛ ጋር ነው የምትሰራው እና ዝም ብለህ በጠዋት ና አለኝ። ሌላ ቦታ ማለት ነው። ቆጠሮ ቆጠረኝና ቆጠሮ ተቀጥሬ የሄድኩበት ቦታ ከደረስኩ በኋላ ማሽኑ እነሱ ሆን ብለው ነው ያዘጋጁት። አዲስ ማሽን መጥቷል፣ አንተ ነው የምትሞክረው አሉኝ።
ያን ማሽን እጄን ሁለት እጄን አስገብቼ ቀስ አድርጌ ሶኬቱ አልተሰካም አሉኝ እነሱ ማለት ነው ቀስ አድርጌ አስገብቼ እየሞከርኩ ያለ ለካ ሶኬቱ ሰክቶታል ሁለት እጄ ቆምጦ ጣለው ምትመለከተው እጄ እንደዚህ የሆነ በእነሱ ነው ምክንያቱ ደግሞ ለነሱ ለቤታቸው ለዛ ለበሬው ሚስጥር ስላወኩት ነው ለበሬው ያረጉት ነገር ቀላል ነው መሰለ ቀላል አይደለም እኔ ለገሬ ለደሃ ስለሆንኩ ነው ከዛ በመንግስት አካል ሄጄ ለእንደዚህ ተፈጠረ ብዬ ከሰስኳቸው ምክንያቱም እኔ ደሃ ነኝ የካሳ ለእጆ ይስጠኝ በመንድነው መሰራው አሁን እኮ በር መክፈት አልችልም እኮ በእግሬ ነው ሁሉ ነገር ማረገው ልጆቼ ምን ሰርቼ ላብላቸው እንደዛ ስል መንግስት ያው ለነሱ ምንም ማረግ አይችሉም በፈቃደኝነት ከሆነ ይቻላል ብሎ ተካሰስን ለምን እንደሆነ አላውቅም ለገንዘብ ኃይል መሰለኝ ምንም ማረግ አልቻልኩም አንድ ብር አላገኘሁም ዝም ብሎ 5 ሳንቲም ሞቶ ብር ራሱ አልሰጡኝ ሞቶ ብር ከስራ ይወጣው ተፈናቀልኩኝ አሁን በቃ በችግር ውስጥ ነው ያለሁት ግን ለነሱ ለአምልኮ የሚፈጽሙት ነገር አለ ለዚህ አጋልጣለሁ ብዬ ከዛው እንቅስቃሴ ጀመርኩኝ ከዛ ግን ለዚህ ለተረገመ ዳንኤል ለተባለ ሰው መሳሪያ አውጥቶ ይሄን እሱ አታውቅም አሁን ነው ምን አገር መሳሪያ ከቤት ይዞ መጥቶ ሁለቱ ልጆችን ረሽናለሁ አለኝ ረሽንልሃለሁ እዚህ ፍለፊት ሲለኝ በቃ ከዛ ተንቦቀቦኩና በቃ አልፈልግም ከዚህ በኋላ ምንም ነገር ከናንተ ጋር አርፌ ቀመጣለሁ አልኩ ለዚህ ነው ለሚስጥሩ ዋናው ለነሱ ለገንዘባቸው ሚስጥር ለኮረሜላ ፋብሪካ አላቸው ለተለያየ ነገር አላቸው ለዱቄት ፋብሪካ አላቸው ሁሉ ነገር የሚሰሩት በዚህ በተረገሙ በድግምትና በመናምን ነው ለኛ ደግሞ ለአማኝ ነን ኢየሱስ ክርስቶስን ይዘን አንወድቅም ስለዚህ ለጋዜጠኛው ሞቷል ሁሉ ነገር ተናገራለሁ ላንተ ፍቱ ታገኛለህ እኔ ገንዘቡ ይቅርብኝ ለነሱ ለእጄ ቋጥቻለሁ ለቀረው ነገር ይቀራል ስለዚህ ለናንተ የምታረጉት ነገር ካለ ችግር የለው እኔ ተባበራችኋለሁ ለሷ ለምስኪናት ለመጫወቻ ነው ያረጋት ያለ ለመጀመሪያ ገንዘብ ሰው አገኛለሁ ብላ መሰለኝ እንደዚህ ገባችሁ አይደል አሁን ለመጨረሻው አባትየው በጣም መጥፎ ሰው ነው ብዙ ነገር ነው ለሰራተኞቹ ወሆነ ነገር ካወቁበት ወዲያው ነው የሆነ ነገር ነው ማረገ ሁሉ ነገር ነው የሚያሰርዘው ስለዚህ እሱን ይዛችሁ ለፍርድ ቤት የምታቀርቡ ከሆነ የምታሳስሩም ከሆነ ሸዋሮ ቤት የምታስገቡት ከሆነ ለናንተ ከባድ ነገር ነው እንግዲህ አሁንም መናገር የምፈልገው ነገር እናንተ ኃይል ካላችሁ ይሄን ነገር አድርጉልን ችግር የለውም እንግዲህ ገረመው እኛ ምንችለውን ሁሉ እናደርጋለን የህግ ሰዎችም ከኛ ጋር አሉ በገንዘብ የማይታለሉ ወይም ደግሞ ሀብት የማያሳሳቸው የህግ ሰዎች ከኛ ጋር አሉ ስለዚህ በእነሱ ጉዳዩን ይዛለን አንተ እንደ ምስክርነት ለኛ እምጠቀም ሰው ነህ እዛ ሰሰራበት የነበረው ብዙ ነገር ሊኖር ይችላል እጅ ላይ ማስረጃ የሚሆንና ሱኑ ሁሉ ነገር ተሰጠናለህ ከዛ በኋላ እንደ ምስክርነትም ታገለግልልናለህ እሷም አለች የምታውቁትን ነገር ታወራላችሁ ከዛ በኋላ ከህግ ሰዎች ጋር ሆነን ይሄን ነገር ፈልፈለን የምናወጣ ይሆናል ማለት ነው ለእናንተም ደግሞ የህግ ከለላ ይደረግላችኋል ማለት ነው ስለዚህ ምንም የሚያስፈራ ነገር የለም እንግዲህ አሁን ገሊላ ጧት ላይ እንደነገርሽኝ አንቺ ጓደኛሽን ምናገኝበትን መንገር ነው በመጀመሪያ ማመቻቸት ያለብን እሷም እዚህ ውስጥ እጇ ሊኖርበት ስለሚችል ወይም ደግሞ እንደናንተም ላታቅ ትችላለች አይታወቅም ነገሩ ስለዚህ እሷንም አግኝተን ደግሞ እናወራታለን እናናዝዛታለን እሷን እዚህ ነገር ውስጥ እንዳለች ካወቅን ይሄ አንድ ስቴፕ ወደፊት መጠጋት ነው ማለት ነው ይሄ ነገር ምንድነው የሚለውን ፍቺውን አገኘን ማለት ነው ከዛ በኋላ እንግዲህ ዳንኤል አባቱ መሰል ሰዎችን እንግዲህ ሰብስበን የሚገባቸው ቦታ ላይ እንወስዳቸዋለን ማለት ነው ስለዚህ እናንተ ምንም አይነት ፍራቻ እንዳያድርባችሁ እኛ ተገቢውን ጥበቃ እናደርግላችኋለን ማለት ነው ፍቱህ ነው በቃ ምን ፈልገው ፍቱ ከተገኘለ ለፍቱህ ነው በቃ ለኛ ስንሮጥ ነበር አይደለ ለደሃ ጎን የምትቆሙና አንተ ናችሁ በቃ ለመጨረሻ መናገር የምፈልገው ይሄ ነው ለዛ ለተዘጋ ቤት አላቸው ለሱ ለተዘጋ ቤት የሚቀልቡት ነገር አለ ምን እንደሆነ አልታወቀም እንግዲህ አወጣጡና ለመጨረሻ እስከ መጨረሻው ድረስ አብሬ ነው የምሆነው አንገት የራሱ ይሰዋል ችግር የለም መልካም እንግዲህ ያው እንግዲህ ውድ ቤተሰቦቼ እንዳዳመጣችሁት ነበር እንግዲህ በጣም ከባድ ነገር ነው እነዚህ ሰዎች የሚሰሩት ማለት ነው እንግዲህ በቀላሉ የሚታለፍ ነገር አይደለም እንደምትመለከቱት ነው ገረመውን ሁለት እጁን አሳጥተውታል ማለት ነው ሚስጥራቸውን ስላወቀባቸው ስለሚገብሩት ነገር ስለሚያመልኩት ነገር ስላወቀባቸው እንደዚህ አድርገውታል ማለት ነው እኛም ስለዚህ ይሄን ነገር በስነ ስርዓት በጥንቃቄ ጀምረን እስከ መጨረሻው የገቡበት ገብተን ለመያዝ እንሞክራለን ማለት ነው እስቲ አብራችሁ ነው
ሰላም ውድ ቤተሰቦቼ እንግዲህ በድጋሚ ተገናኝተናል ማለት ነው ከገሊላ ጋር እንግዲህ ባለፈው የነገረችኝን ነገር እንደምታስታውሱት ነበር እኛም ደግሞ አዲስ ያገኘነው ነገር ስላለ ለገሊላ ይሄን ነገር ማሳየት ስላለብን በድጋሚ በሷ ቤት ተገኝተናል ማለት ነው እንግዲህ የማይጠበቅ ነገር እኛም ስናየው የደነገጥነው ነገር አዲስ ነገር አግኝተናል እንግዲህ ገሊላ ነገሮችን አንቺ ከነገርሽኝ በኋላ ያው እኛ ሰዎችን መድበን ከብዙ አቅጣጫ እነዛን ሰዎች ስንከታተላቸው ነበር ያልሽኝን ሰዎች ማለት ነው ዳንኤልን ስንከታተለው ነበር እንግዲህ አዳዲስ ነገሮችን ማግኘት ችለናል ምናልባት የማጠብቂውም ነገር ሊሆን ይችላል መረጋጋት ነው ያለብሽ ምክንያቱም በሆድሽም ጽንስ ይዘሻል ስለዚህ እሱ መጎዳት ስለሌለበት ተረጋግተሽ ስለማሳይሽ ነገር ስለምታውቂው ነገርና አዲስም አሁን የመጣልሽ ነገሮች ካሉ የምትነግሪ ነገር ካለ ምናደርገው ነገር ይኖራል ነገር ግን አሁን ላይ ያገኘናቸው ነገሮች አሉ ያው ከነገርሽን ነገሮች ተንተርሰን ዳንኤልን የት ልናገኘው እንደምንችል ከነገርሽን ነገር ተንተርሰን እንግዲህ ብዙ ክትትሎችን አድርገን ነበር በዛም ሰዓት እንግዲህ ያገኘነው ነገር አለ ተረጋግተሽ ማሳይሽን ነገር ያለ ምንም መረበሽ ማሳይሽን ነገር አይተሽ ከዛ በኋላ ለምናደርገው ነገር ውሳኔ እናስተላልፋለን ማለት ነው ከዛ በኋላ እንግዲህ የሚፈጠረው ነገር የምናደርገው ነገር አብረን እየተመካከርን እነዚህን ሰዎች እንዴት ነው ማግኘት የምንችለው የሚለውንም ነገር ያወራንበት እንቀጥላለን ማለት ነው ስለዚህ ማለት ምንድነው የተለየ ነገር ያገኛችሁት እኔ የማላቀው ነገር ነው ማለት ነው ምናልባት እሱን ሳሳይሽ ልታቂው ትችያለሽ ብዬ አስባለሁ እንግዲህ አንዴ ተመልከቹ እንግዲህ እንደው እቺን ሴት ታቂያታለሽ ቪዲዮ ላይ ያለችውን ሴት እንዴ እቺኮ ማለት ጓደኛዬ ናት ማለት እዚህ ቀበሌ የምትሰራው ህይወት ናት መልካም እንግዲህ አብሯት ያለውንም ሰው እንግዲህ ተመልከቹ ማን አብሯት እንዳለ እንዴ ማለት ተረጋጊ ገሊላ እንግዲህ ይሄ አንድ የሆነ ነገር ነው እንግዲህ ለተከታታይ 3 ቀናቶች ስንከታተላቸው ነበር እና ብዙ ነገሮች ተፈጥረዋል እንግዲህ ሁለቱ የፍቅር ግንኙነት አላቸው ማለት እንደምትመለከቱ ከትልቅ ሆቴል ውስጥ ሲወጡ ነው እንግዲህ እዛም ሆቴል ገብተን ለማለት ሞክረን ነበር ያገኘናቸው ማስረጃዎች እንግዲህ እነዚህ ናቸው ማለት ነው እቺ እንደ ተጫወተችብኝ አውቂ ነበር ግን በዚህ ልክ አልጠበቅኩም ነበር ተረጋጊ ገሊላ አሁን እንግዲህ አንዴ ጀምረናል ሁሉ ነገር ጀምረናልና በዚህ ልክ ያታለለችኝ ወይኔ ጉዴ ተረጋጊ ገሊላ እንግዲህ ሁሉም ነገር አንዴ ተጀምሯል ከዚህ በኋላ ወደ ኋላ የምንመለስበት ነገር አይኖርም ማለት ነው ስለዚህ ከዚህ በኋላ እየተነጋገርን ቺን ሴት የምናገኝበት መንገድ አሁን ታመቻችልናለች ተደውይላትና እንግዲህ እሷንም አግኝተን አውርተን ደግሞ ከሷም የምናገኘው ነገር ሊኖር ስለሚችል ባክሽ እንደው ተደውይላትና እንድትመጣ ተጠሪያታለሽ ማለት ነው ወይኔ እኔ እስካሁን ድረስ ያየሁትን ነገር ማመን አልቻልኩም ዲቆይ ምን ፈልጋ ነው ከኔ ማለት እንዴት ሁለቱ እንደዚህ ግንኙነት ሊኖራቸው ቻለ እንግዲህ የቆየም ሊሆን ይችላል አዲስም የተጀመረ ነገር ሊሆን ይችላል እሱን እንግዲህ እሷን ጠርተን ስናነጋግራት ነው ይሄን ሁሉ ነገር ማወቅ የምንችለው ሲጀመር የሆነ ነገር ውስጥ እጇ እንደነበረበት በጣም እርግጠኛ ነበርኩኝ ግን በዚህ ልክ ይሆናል ብዬ አልጠበቅኩም ነበር ችግር የለም ደውልላታለሁ አሁን ነው እዚህ ቤት እንድትመጣ ማደርጋት መልካም እንደዛ ከሆነ ከመጣች በኋላ እንግዲህ እሷን አነጋግረን የምናገኘው ነገር ሁሉ እንደማስረጃ ተጠቅመን ደግሞ ሌላ እርምጃችንን እንቀጥላለን ማለት ነው ስለዚህ የምናጠፋው ጊዜ የለም ተደውይላታለሽ እንድትመጣ አድርጊ ማለት ነው እሺ ችግር የለም ደውልላታለሁ መልካም ሰላም ውድ ቤተሰቦቼ እንግዲህ በድጋሚ ተገናኝተናል ማለት ነው እንግዲህ ባለፈው ገሊላ የሰጠችንን ኢንተርቪው ተመልክታችሁት ነበር እንግዲህ ከታሪኩ ጋር ተያያዥነት አላት የተባለችው የገሊላ ጓደኛ እንግዲህ እሷን ለማናገር እዚህ አመጣናታል ማለት ነው እንግዲህ የቤተሰብ ፕሮግራም እንደሆነና ጓደኛውን የሚያመሰግንበት ፕሮግራም እንደሆነ ነግረናታል እሷም ደግሞ ጥሩና መልካም ሰው ስለሆነች እንግዲህ ልትመሰገን ስለሚገባት እዚህ ተገኝታ ገሊላ ምስጋናዋንም በዛው የምታስተላልፍበት ስላሳለፉትም ነገር የምናወራበት መድረክ ተመቻችቶላት እንደሆነ ነግረናታል ማለት ነው እንግዲህ ከሷ ጋር የሚኖረን ቆይታ ይኖራል እስቲ እንደው ራስሽን አስተዋውቂልኝ ለውድ ቤተሰቦቼ እሺ ህይወት ባላለው እሺ ያው የገሊላ ጓደኛ ነኝ እንደምታውቀው በጣም ጥሩ ጓደኛዬ ነች እሷም ከሷም አልፎ ደግሞ እናቷም ጥሩ ወዳጅ ነበረች ያው ብዙ ካሜራ እንትን አይደለም ለዛ ነው አልወድም ማለት ያው እንደምታውቀው ቀበሌ ውስጥ ነው የምሰራና ያው ከመንግስት ጋር አለ አይደለ ብዙ ንክኪ ነገሮች ስለሚፈጠሩ እኔ ካሜራ ላይ እንትን አይደለም ምንም ከመንግስት ጋር የሚያነካካው ስራ አይደለም ምክንያቱም እንግዲህ የቤተሰብ ፕሮግራም ነው
ከዚህ በፊት የሰራናቸውንም ልናሳይሽ እንችላለን የቤተሰብ ፕሮግራም ነው እኛ የምናስተላልፈው ጓደኛውን እናት አባት የሚመሰጋገኑበት ፕሮግራም ነው የኛ ፕሮግራም እና ለዛ ነው እዚህ የተገናኘ ነው ስለዚህ ምንም ከመንግስት ጋር የሚያነካከውና የሚያስፈራሽ ነገር የለም አይ እንደዛ ለማለት ሳይሆን ያው ቀበሌ ስለምሰራ ነው ማለት ብዙ ነገሮችን የምናደርገው እኛ ነን ለምሳሌ እኔ አሁን ሮንድ ማስወጣው ነኝ ይሄ ጉሊት ምናምን የሚሰሩትን የምሳጣቸው ቦታ ምናምን በቃ ብዙ ነገሮችን የምናደርገው እኛ ነንና ያው ቀበሌዎች ደግሞ የሚሰሩት ስራ በጣም የታወቀ ነው አሪፍ ስራዎችን ነው የምንሰራው እንደዚህ አውጥተን ደግሞ ሚዲያ ላይ ማሳየት አልፈለግኩምና ለዛ ነው ትንሽ የፈራውትም አይ ስለምትሰሪው ስራ ስለ ጓደኝነታችሁ ስላለው ነገር ነው እንጂ ስለምትሰሪው ስራ አይደለም እዚህ ጋር ዋናው ፐርፐዝ የሚከብድ ነገር የለውም እኔና አንቺ ስላሳለፍናቸው ነገሮች ምናምን ነው ስለ ጓደኝነታችን ነው እንጂ ከስራሽ ጋር የሚያያዝ ነገር ወይም ደግሞ ላንቺ መጥፎ ቢሆን ኖሮ እኔ ሲጀመር እዚህ ቦታም አላመጣሽም ነበር ታውቂያለሽ ስለዚህ ችግር የለውም ዘና ብለሽ መውራት ትችያለሽ ተማመንብሻለሁ እኮ በዚህ እንደዚህ አይነት ማለት ምንም የተለየ ነገር እንደማይኖረው አውቃለሁ ግን ያው ታውቂዋለሽ አሁን ላይ ያለውን የጊዜ ያለውን ሁኔታ ስለምታውቂ አሁን ላይ ሚዲያ ላይ በጣም ከባድ ነው ሁሉም ነገርና ነገ ምን እንደሚፈጠር አላቅም ገብቶሻል እኔ ከሰራዬ ከህይወቴ ብዙ ነገር ማስተዳደርበት ስራ ይሄ ነው ቤተሰቦቼን ማስተዳደርበት ከዛም አልፎ ስንት ሰው መረዳበት ስራ ነው ግን ያንን ማጣት አልፈልግም ምክንያቱም አሁን ነገ ቀበሌ መሰራ ወረዳ መሰራ እንደዚህ ሆነሽ ምናምን ተብሎ ስሜ እንዲጠፋ አልፈልግምና አይደለም እንደዛ አይደለም ከዛ ጋር የሚያገናኘው ነገር የለም ማለት ምንም እንድትረበሺ አንፈልግም ስለ ጓደኝነታችሁ ብቻ ያው መልካምነትሽን በጣም ስለሰማሁኝ እሷም እናቷም ከዛ እንደመጡ ከወሊሶ እንደመጡ ያደረግሽላቸው እርዳታ መታወቂያ ብዙ ነገር ውስጥ ሳይንገላቱ ባንቺ መንገድ እንግዲህ ምንም አይነት ነገር ሳትጠብቂ ቅን ሆነሽ ከነሱ ምንም አይነት ምላሽ ሳትጠብቂ ነው ይሄንን ነገር ስታደርጊ የነበረውና ለዛ መመስገን ስለሚገባሽ ልናመሰግንሽ ብቻ ነው እዚህ ድረስ የጠራንሽ አረ ይኮ ምንም ምስጋና ያስፈልገውም እንዴ ምን ሆናችሁ ነው ያው እኔ ቀልሽ ነገሮችን ቀለል ላደርግልሽና እሱም እንዳለሽ ስለኛ አንድ ነገር ያለው ማለት ያው ለስራው ስለሚጠቅመው ማለት ነውና ቀላል ነው በቃ ምንድነው የምንኖረው መሰለሽ ስለነበረን ጓደኝነት ስላሳለፍናቸው ነገሮች አንቺ ስላደረግሽልኝ መልካምነት ብዙ ነገር ያለው ምናልባትም ደግሞ ካሳለፍናቸው ነገሮች መሃል አንቺም ጥሩ ነው ብለሽ የምታስቢያቸው ነገሮች ለሰዎች መማሪያ ይሆናል ብሎ ስላሰቡ ነውና በቃ ቀለል ብሎ ዘና ብለሽ እንድትወሪ ነው የምፈልገው አይ እኔ እንደዚህ እንደማልፈልግ ታውቂያለሽ እኔ ምስጋና ምናምን ፈልጌ አይደለም ምንም ነገር ማደርገው ሲቀጥል ደግሞ ማለማንም ሰው ማደርገው ነው ያደረኩት አጋጣሚ ተገናኘን የነበራችሁበት ሁኔታ ጥሩ ሳልነበረ ባለኝ ነገር አገዝኳችሁ በሚችለው ነገር አደረኩት ያልኩ ለዛ ነው አንዱንም ቀበሌ ውስጥ ከመንሰራቸው ነገሮች ጥሩ መልካም ነገሮች ማለት አሁን ለሷ እናት ነው አንደኛውን ቦታ ያሰጠውትና ምንም እኔ ለኔ ጎዳኝ ነገር የለም ከኔ ጥቅም ውጪ ምንሽ ጥሩ ነገር ነው ያደረኩት ስለዚህ ምስጋና ደግሞ ያስፈልገው ምን በጣም ለብዙ ሰዎች ማደርገው ነገር ነው ይሄና ምስጋና ምናምን ለኔ አያስፈልግም እውነት ማለት ለምን ከስራሽ ባለፈም ስታደርጊ የነበረው ነገር ስላለ ነው እንግዲህ የቤት ኪራይ ብርም ገንዘብ ትንሽ ሳንቲምም ሲጎላቸው እንደምትሞይላቸው እሷም ትምህርት ቤት እንግዲህ የሚከፈል ነገር ስታጣ የሆነ ነገር ከቨር እንደምታደርጊ ቤት ውስጥ ብዙ ነገሮችን ከቨር እንደምታደርጊ ምናምን ይሄ ከስራሽ ጋር ስራሽ ሌላ ነው ይሄ ደግሞ ሌላ ነው በራስሽ ጥሩ ልብ መልካም ልብ ስላለሽ ነው ይሄን ሁሉ ነገር ስታደርጊ የነበረውና በእውነት ለዚህ በጣም ትልቅ ምስጋና ይገባሻል እንደውም ነገሮቹ በፈጣጠነው ነገር ሆኑ እንጂ የሆነ ሽልማት ራሱ ቢዘጋጅልሽ ብዬ ማስባት አይነት ሰው ነሽ መልካምና ቅን ልብ ያለሽ ሰው ነሽ ያንን እንትን ለማለት ነው የተገናኘ ነው እንጂ ሌላ ምንም አይነት ነገር አይደለም ስለምስጋናችሁ በጣም ነው ማመሰግነው እኔም ግን ይሄ የሚገባኝ አይነት ሴት አይደለም ማለት ምንም ይሄ በጣም ተራ ነገር ነው ካለኝ ነገር ነው ያካፈልኩትና ደግሞ ለተቸገረ ሰው ማድረግ ደግሞ ኢትዮጵያዊነት ባህላችን ነው ማንንም ሰው የሚያደርገው ነው ለየት ተብሎ ከኔ ለምን እንደዛ እንዳሰባችሁ ታላቅም በተለየ መንገድ ማለት አዲስ ነገር አይደለም ማንንም ሰው አንተ ማድረገው ብትባል የምታደርገው ነው እሷም እንደዛው ካለ የምታደርገው ነገር ነውና ያን ያክል ወጣ ብላችሁ በዚህ ልክ ማሰብ አይተበቀባችሁምና ለዚህ ከሆነ የጠራችሁኝ በጣም ነው ማመሰግነው ከዚህ ያለፈ ጥያቄ ምናምን ካላችሁ ግን ወይ ካሜራው ይጥፋና እናወራለን እንደዛ ይሻላል አይ ካሜራው ያው ስለ ጓደኝነታችሁ ነው የሚሆነው ካሜራው መጥፋቱ አይደለም ፕሮግራም ነው ይሄ አንዴ የተጀመረ ነገር ነው ቤተሰቦቼ ቀጣዩን ነገር ማወቅ ይፈልጋሉ ስለዚህ ስለ ጓደኝነታችሁ ነው የምጠይቃችሁ ምንም እንትን የሚል ነገር የለም
እና እንደው ፍቃደኛ ሆነሽ እንደምትቀርጪ ማውቀሽ ብንቀጥል በጣም ደስ ይለኛል። አዎ እኔ እኮ ቀረጻው እኮ ምንም ችግር የለም፣ ግን ከስራዬ ጋር የቀበሌ ሰራተኛ ስለሆንኩኝ ያው ብዙ ነገሮችን ስለምንሰራ ውጭ ላይ ወጥቶ የሆነ ነገር እንትን እንዴት ስላልፈለኩ ነው። ገብተዋል ማለት እኔ መታየት አልፈልግም እና ለዛ ነው እንትን ስላልኩ ነው። ግን በቃ ያን ያክል ደግሞ ጥሩ ነው ብላችሁ ካሰባችሁ ይሁን፣ ችግር የለውም በእናንተ ሀሳብ። መልካም እንግዲህ እንደው ልጠይቅሽና ይሄን ነገር ለማድረግ እንዴት ልታስብ ይቻልሽ? ማለት እነዚህን ሰዎች በምን አይነት ሁኔታ ውስጥ ታገኛቸው ነው እንደው ብረዳቸው ባግዛቸው ብለሽ ልታስብ ይቻልሽ? ያው አጋጣሚ ነው የተዋወቅ ነው ከጓደኛዬ ጋር። ከዛ ግን በጣም ስንግባባ ስንተዋወቅ ያላቸው ነገር በጣም ማለት ከሷ በላይ እናቷ በጣም ታሳዝን ነበረ። እሷን ለማሳደግ በጣም ብዙ ዋጋ ትከፍል ነበር፣ ለማስተማር በጣም ብዙ ዋጋ ትከፍል ነበርና አስበው እናትን የሚያክል ነገር ስትሰቃይ ማየት፣ በዛ ልክ ወርዳ ስትሰራ ማየት በጣም ያሳዝናልና በሆነ አጋጣሚ ደግሞ ስራ ነበራቸው እናቷ ያንን ስራም ሲያጡ በጣም ተቸገሩ ቤት ውስጥና ምንም ነገር አልነበራቸውም። ከሷ ጋር በደንብ ስለምናወራ ከእናትየው ጋር በጣም እንግባባለንና እንደ ሰውኛ በጣም ያሳዝኑ ነበረ። በጣም እኔ ማለት ቤት አንተ ሞልቶ ተርፎ ከዛ ቤት ደግሞ ባዶ ቤት ስታይ የሚበሉት አጥተው የሚከፍሉት አጥተው ቤት ኪራይ ምናምን ስታይ በጣም ታዝናለህ እንደ ሰውኛና ያ ነው በጣም አሳዝኖኛ አንጀቴን በቃ እኔ ምን ብዬ ልንገርህ እሷን ሳስባት በቃ በጣም ነበር ማዝነው። ማለት አንድ ልጅ ነች በቃ ከዛ ውጪ ደግሞ እናትየው ነች፣ ሌላ ሰው ማንም አልነበረም ከጎናቸውና ለዛ ነው እኔ ልረዳቸውም ላግዛቸውም የወሰንኩት። እንደው ከዚህ በፊት እንደዚህ አይነት ነገር አድርገሽ ታውቂያለሽ? ሰዎችን የመርዳት ልማድ አለሽ ከዚህ በፊት? አዎ ሞክራለሁ። ማለት ያን ያክል አጋዥ ነኝ እረዳለሁ ብዬ አፌን ሞልቼ ባላወራም ግን እንደዚህ አይነት አጋጣሚዎችን ሳገኝና ደግሞ ከኔ አነስ የሚሉ ወይ ደግሞ ከኔ በታች ያሉ ሰዎችን ሳገኝ አግዛለሁ፣ እረዳለሁ በሚችለው መልኩ ማለት ነው። እንደው ቅድም ገሊላ ስታጫውተኝ እንግዲህ ምን አለች መሰለሽ? ኢቭን እኔ እናቴ ያረፈች ጊዜ ቀድማ የተገኘችው እሷ ናት። እኔ እንኳን አልነበርኩም በዛ ሰዓት ቤት ውስጥ ትምህርት ነበርኩኝ። ግን ቀድማ እዛ ቦታ ላይ የነበረችው ጓደኛዬ ናትና ይሄን ያህል ነው ጓደኝነቷ ስትለኝ ነበርና እንዴት ቀድመሽ ልትገኝ ይቻልሽ? እንግዲህ ለሷ ስልክ ሳይደወል ላንቺ ይደወላል ብዬ አላስብምና እንደው እናቷ እንዳረፉ እንዴት እዛ ቤት ቀድመሽ ልትገኝ ይቻልሽ አንቺ? ያው እኔ አጋጣሚ ነው እዛ ቤት የተገኘሁት። ማለት ስልኳ አልሰራልኝ ብሎ ነበር ያኔ የጓደኛዬ እና ተጨነቅኩኝ። ገብተዋል አልገባኝም ለምንድነው ማይሰራው ምናምን። እናትየው ደግሞ ስልክ የላቸውም ለሷ ሰጥተው ነው ስልካቸውን የሚጠቀሙት፣ እሷንች የምትጠቀምበት የሳቸውን ስልክና ስልኳ አልሰራ ሲለኝ ምንድነው ምናምን ብዬ ወደ ቤታቸው አጋጣሚ ሲሄድ በርጋ ሲሄድ ሌላ ድምጽ ነው የሰማሁት። ማለት በቃ ማዘሯ አርፋለች ምናምን ነገር ተብሎ ይጮሃል ይለቀሳል ምናምን ነገርና በጣም ደንግጬ ነበረ። እና አንድ ሰው ሁለት ሰው ነው የነበረው ቤት ውስጥ። ከዛ እኔ ነኝ የተገኘሁት እንጂ ሰው ነግሮኝ ወይም ደውሎልኝ ምናምን አይደለም። ግን ስለምወዳቸው የሚሆን አላቅም በዛ ሰዓት በወቅቱ እንድገኝ ተደረገ እንጂ ምን ማንንም ማሳወቀኝ ማንንም ደውሎልኝ አይደለም የሄድኩት። አጋጣሚ ሲሄድ ነው እንደዛ የተፈጠረው። መልካም ያው ደስ የሚል ጓደኝነት ነው። በጣም በመረዳዳቱ ውስጥ ያደገ ጓደኝነት ነው። ከዛም በኋላ እንግዲህ እናቷ ካረፉ በኋላ በጣም እንደተቸገረች፣ ነገር ግን አንቺ ነገሮችን ከቨር እያደረግሽ የምትችይውንም ነገር እያደረግሽ ከዛም በኋላ ደግሞ ስራ እንዳገኘሽላትና ድርጅት ውስጥ የሆነ ድርጅት ውስጥ እንዳስገባሻት ነግራኝ ነበር። እንደው ያን ድርጅት የምታውቂው ነገር አለ አንቺ ስለዛ ድርጅት እንዴት ስራ እንዳወጣ ምናምን ልታውቂ ቻልሽ? ስራ ማስታወቂያ አውጥቶ ምናምን አይደለም ያንን ስራ እንትን ያልኳት። ማለት ያው እናቷ ከሞቱ በኋላ እሷ በጣም ብቻዋን ነበረች። ብዙ ነገሮችን ብቻዋን ነው እየታገለች እየለፋች የነበረውና አስበው ስራ የላትም ቤተሰብ የላትም ብቻዋን ነችና ምንም ነገር ማድረግ አትችልም። በራሷ የምታደርገው ነገር ስላልነበረ እኔ የምችለው ነገር አደርጋላታለሁ። ከዛ ደግሞ በጣም ብዙ ነገሮችን እንድትሞክር ስራ እንድታገኝ በጣም ሞክርና አለፋ ነበርና በአጋጣሚ ያው አሁን እየሰራችበት የነበረውን ስራ የማውቀው ሰው ነበረ። ያው አሁን ላይ በሰው ነው ስራ እንጂ ያው ትምህርት ወይ የምታውቂው ሰው እዛው ድርጅቱ ላይ የምታውቂው ሰው ማን ይባላል? በዚሁ ለማመስገንም እንዲያመቸል ዳንኤል ይባላል። እሺ። እና እሱን አናገርኩት፣ ስለሷ ያለውን ነገር በሙሉ ነገርኩት። ምን አይነት ውጥረት ምን አይነት ጭንቀት ውስጥ እንዳለችና ምን አይነት ችግር ውስጥ እንዳለች ነገርኩት። እሱም አላሳፈረኝም።
ያው በጣም ለምኜው ነበረ እሺ አለኝ ከዛ በኋላ ነገርኳት ወደ ስራ እንድትገባ አደረኩኝ ማለት ነው ያው ከዳንኤል ጋር ያላችሁ ግንኙነት ምንድነው ከዳንኤል ጋር ምን ያህል ጊዜ ተተዋወቃላችሁ ረጅም ጊዜ ነው የምንተዋወቀው በአጋጣሚ በስራ ነው የተዋወቅነው ግን በደንብ አውቀዋለሁ በጣም መልካም ሰው ነው በጣም ጥሩ ሰው ነው ያው ቤተሰቦቹ ምንም አሪፍ ነገር ላይ ስለሆኑ ምንም ነገር ለማድረግ የሚያቅታቸው አይነት ሰዎች አይደሉም ለዛም ነው እሺ ብሎኝ ያደረገው ስለዚህ እነ ዳንኤል ድርጅት ውስጥ እንድትገባ ያንቺ አስተዋጽኦ በጣም ትልቅ ነበር ማለት እንችላለን እንደው እዛ ከገባች በኋላ ነገሮች የተፈጠሩትን ነገር ላንቺ ማብራራት እንግዲህ ለቀባሪ ማርዳት እንደሚሆን እርግጠኛ ነኝ ምክንያቱም ሁሉንም ነገር እየመጣች ትነግርሽ ነበር ከዳንኤል ጋር የነበራቸውን ኮሙኒኬት ብዙ ነገሮች እንትን ሲሉ ነበር እንግዲህ ሻይ ቡና ሲሉ መታ ተነግር ወክስ ብዙ ነገሮችን ትነግርሽ ነበርና ያኔ ደግሞ አንቺ ይበል ጥሩ ነው አሪፍ ነው ቀጥይበት እኔም እንደዚህ አይነት ነገር ቢያጋጥመኝ ምናምን ይያልሻት ነበርና እንደው ከዳንኤል ጋር እንደዚህ አይነት ነገር የመጀመር ወይም ደግሞ የፍቅር ግንኙነት የመሞከር እድሉ ነበራችሁ እሱ ሐሳብ አልነበረውም ያው ቢኖር ማንንም ሰው አይጠላም እንደሱ አይነት ምክንያቱም የሀብታም ልጅ ነው ሀብታም ነው ማንንም አሁን ላይ ያለ ሴት በሙሉ ሀብታም ማንንም ሴት አይጠላም ያው ቢሆን ደስ ይለኛል አይነት ስሜት ነው የነበረኝ እንጂ ከዛ ያለፈ ምን ነገር አልነበረንም እሱ ምንም አይነት ሐሳብ አልነበረውም እና እሷን መታሰት ነገርኝ ስለሱ እኔ በጣም ነው ደስ ያለኝ ለሷ ማለት ይሄ በጣም ትልቅ ነገር ነው ሎተሪ በለው ምክንያቱም ማንንም ፈልጎ የማያገኘው ነገር ነው እሷ ያገኘችው እድል ምክንያቱም እሱ ምን እንደዚህ አይነት ነገር አስቦ ወደዚህ ህይወት ይገባሉ ብዬ አላሰብኩም እውነት ለመናገር እና ሐሳቡን ስትነግረኝ በጣም ነው ደስ ያለኝ እኔ ምክንያቱም ከዛ ህይወት ወጣ እዛ ቤት ገባሽ ማለት በቃ ህይወቷ ተደላደለ ማለት ነውና ያንን ህይወት ስላገኘችና ህይወቷ እንደሚቀየር ስላወቅኩኝ እኔ በጣም ደስተኛ ነኝ ኦኬ እንደው ከዛ በኋላ ብዙ ነገሮች ተፈጥሯል አሁን ላይ ነፍሰ ጡር ናት የአንድ ወር ከምናምን ልጅ በሆዷ ይዛለችና ይሄንንም አንቺ ታቂያለሽ ከዛ እነሱ ቤትም መኖር ጀምራ ነበር ለወራት ያክል እዛ ቤት ቆይታለችና ከዛ በኋላ የሰማችሁ ነገር እንደነበረ እዛ ቤት ውስጥ ሰሞይ የነበረው ድምጽ እንደነበር ቀርታም ደግሞ ቮይስ አመታ ላንቺ ስታሰማሽ በጣም ተናደሽ እና ደግሞ በጣም በማይሆን አይነት መንገድ ቮይሱን እንደደለትሽው ነግራኛለችና ይሄን ያደረክሽበት ምክንያት አልገባኝም እዛ ቤት ውስጥ ከዚህ በፊት እንደዚህ አይነት ድምጽስ እንደነበረ ታቂ ነበር ምንድነው የምታወሩት ቆይ ምንድነው ያደረጋችሁት ማለት ምንም አላደረገም አልገባኝም ማለት ይሄ የቤተሰብ ሚስጥር ማንንም ውጭ መዘራት አለበት እንዴ ምንድነው አላማ ማለት ተረጋጋ እኔ ሲጀመር ዝም ስትል እኮ ድሮም አልገባኝም አይደለም እንደዚህ አይደለም ምንም እየጣማችሁኝ አይደለም ሲጀመር እልሽ መጀመሪያ ተረጋጊና ለቤተሰብ ይሄ የቤተሰብ ጉዳይ ነው እሺ ሲጀመር አጠፋፉልኝ በቃ ካሜራውን አጥፉልኝ ምንድነው የምትይው ተቀመጪ በዚህ ሁኔታ ከማንንም ጋር ማውራት አልፈልግም እያንዳንዱን ነገር ታብራሪልኛለሽ እሺ በዚህ ሁኔታ ከማንንም ጋር ማውራት አልፈልግም ተቀመጪ ስነስርዓት ባክሽ ተቀመጪ ይሄ አባታ አንተ ላይ የሚመለከት ጉዳይ አይደለም የቤተሰብ ጉዳይ ነው ምንድነው እንደዚህ የሚያደርግሽ በቃ የሚጠይቅሽን ጥያቄ በስነስርዓት መልሽለት ነገርኩሽ የቤተሰብ ጉዳይ ነው ስለ ቤተሰብ ጉዳይ ደግሞ ምንም አይመለከተውም በቃ ማን ነው ቤተሰብ እዚህ ማለት ተቀመጪ እዛ ጋር ሁኚ ገሊላ አንቺ ባክሽ ምንም እዚህ ጋር የሚረብሽ ነገር የለም እንደዚህ የሚያደርግ ነገር እኮ የለም የተጠየቅሽውን ብቻ ጥያቄውን በትክክለኛው መንገድ መመለስ ነው ማውራት የሌለባትና ያለባትን ነገር ለይታ ማወቅ አለባት ሲጀመር ማለት ነው ያለባትን ነገር ነው ያወራችሁ ምን ማለት ነው የምታውቂው ነገር አለ ስለዚህ ሌላ ነገር አስባችሁ ነው እዚህ የመጣችሁት ሲጀመር አንቺ የሆነ ነገር ከሌለ ይሄን ያክል ምን አስፈራሽ ለምን ነው ማትናገሪ ላውራበት አትንቀልቀይብኝ ያው ሁሉ ትትናሽ እንደዚህ እየተቀየርሽ ነው እንዴ እኔ ላይ ነው ተቀየረ መቀየሬ ገረመሽ ገና ብዙ ነገር ይጣብቅሻል እሺ ሰምኛለሽ በሰላም የምታውቂውን ነገር እስካልተናገርሽ ድረስ ከዚህ ነገር ውስጥ በፍጹም አትወጪም እኔ አንቺ የምታውቂውን ግማሽ አላቅ ማለት ግማሽ አላቅም ማለት ምንም አውቀው ነገር ስለዚህ የምታውቂው ነገር አለ ማለት ነው ማለት የት ሄደ ያውሉ ትትናሽ መጀመሪያ ስታወሪበት የነበረው መንገድ መልካምነት ትሽት ሄዳ አሁን ስለ እንደዚህ አይነት ነገር ሲነሳ ባንዴ ነው ቅይር ያለ እንዴ ላውራ ታዲያ የቤተሰብ ሚስጥሯን እዚህ ለማንም እንትን ይያልሽ ለኔ እንኳን የሚነገር ነገር አይደለም እኮ ጭራሽ ደግሞ ለጋዜጠኛ ለካሜራ ምንድነው ለምን መስፈልከው ከዳንኤል ጋር ምንም አይነት የቤተሰብ ግንኙነት እንደሌላችሁ ቤተሰብ እንዳልሆናችሁ እናውቃለን ጀስት ጓደኛ በስራ የተገናኛችሁ እንደሆናችሁ እናውቃለን ስለዚህ ምኑ ጋር ነው ቤተሰብነታችሁ ስለዛ ድምጽ ስትሰሚ በጣም እንደተቀየርሽ እንዴ ዳንኤል ማለት እኮ በጣም ጥሩ መልካም ሰው ነው እኔ እኮ በኔ ምክንያት እኮ ነው ስራ ያገኘችው አይደል እንዴ በዳንኤል ምክንያት እኮ ነው ስራ ያገኘችው ሊሆን ይችላል ስለዚህ ዳንኤልን ሚስጥር ደግሞ በኔ ምክንያት ነው ስራ ያገኘችው እኔ እንደዚህ ያደረኩላት ምናምን የሚለውን ድራማሽን አቁሚና
ዳኒልን የት እንደምታውቂው ለምንስ እኔ እንደዚህ አይነት ነገር ውስጥ እንዳስገባሽኝ ተናገሪ። ምክንያቱም እዚህ ነገር ውስጥ ሆን ብለሽ እንዳስገባሽኝ በጣም እርግጠኛ ነኝ። እሺ ምንድነው የምታወሪው? ምን ማለት ነው? ምንም አልገባኝም ሐሳባችሁ ማለት ወይ በሌላ መንገድ ቀለል አድርጋችሁ ታስረዱ ትችላላችሁ። እየገባኝ ስላልሆነ ነው። የሚቀልበት መንገድ የለም። አዳምጪኝ። የምታውቂው ነገር ካለ መናገር አለብሽ። አለበለዚያ ችግር የለውም። ጣቢያ ትሄጂና ያለውን ነገር እኮ ማውራት ትችያለሽ። ለዚህ ነው መጀመሪያም ያልጣመኝ ካሜራችሁ ምናምን በቃ ምናችሁም ደስ አላለኝም ነበር ሲጀመር ማለት ነው። ስለዚህ እኔ ምንም የደበኩት ነገር የለም። እንደማንኛውም ነገር ከሌለ ለምን የምታውቂው ነገር አትናገሪም? እኔ እኮ በሰዓቱ ስነግርሽ ቀላል ነው ምን ችግር አለው ምናምን ያልሽ ልክ እንደሚያክሰው ያኔ ተቸግረሽ ግን ስትለምኝኝ እንደዚህ አልነበርሽም። ገባሽ? ተቸግሮ መለመን ሌላ እንደዚህ ነገር ውስጥ መግባት ሌላ ነው። እሺ ተስተካከለልሽ በኋላ እንደዚህ ትንቀለቀያለሽ ይኸውልሽ ስትፈጥሩ ስታደርጊው የነበረውን ነገር እንትን ስትይ በዚህ አይነት ነገር ለመሸፈን አትሞክሪ። ምንም ለመሸፈን አይደለም እኮ ለምንድን ነው ይሄን ስለዚህ ነገር ሲነሳ እንዳንቀያየም ካንተ ጋር ይኸውልሽ የፈለግሽውን ማድረግ ትችያለሽ። አታውቀኝም አላውቅም። ስለዚህ ማድረግ ትችያለሽ። ችግር የለውም። የምታስፈራሪኝ አይነት ሰው አይደለም። እኔ እያስፈራራሁህ አይደለም። ስለዚህ ይኸውልሽ ስለዚህ አይነት ነገር ሲነሳ ለምንድን ነው እንደዚህ መሆን ያስፈልገው? ይሄ እኔ የሚመለከት ጉዳይ አይደለም። ስለዚህ ማውራት ካለብህ ከሰው ጋር ወይ ደግሞ ከዳንኤል ጋር ወይ ደግሞ ከቤተሰብ ጋር ቤተሰብ እሷ አሳልፋ እየሰጠች ነው ትዳሯን ቤተሰቦቿን ነው እኮ አይደለ ያሰማችሽ? ግን ለኔ አሰማች ማለት ለሌላም ሰው አታሰማለሽ ማለት ነው። አንቺ ነሽ ጓደኛ። ሌላ ሰው ለማን ነው ማሰማው? ይሄን አታውቂም። እኔ ካንቺ ውጪ ማንንም የማማክረው ሰው የለኝም። እኔ እንደውም መፍትሄ ትሰጪኛለሽ ብዬ ስላሰብኩኝ ነበር በሰዓቱ ያሳየሁሽ። ግን አንቺ ምንድነው ያደረግሽው? ኦኬ እሱንም እኔ ነኝ ያስተዋወቅኩሽ ማለት ነው አይደለ? እንደዚህ ከሆነ አይደለ? አዳምጪ። በቃ ይሄ ማለት እኮ ነው አንቺ ሌላ ነሽ። እኔ አንቺ ነው እዚህ ከመጣው ጀምሮ በደንብ ማውቀው አንቺ ነው። ስለያንዳንዷ ነገር ታውቂያለሽ። ቤተሰብ መሀል መግባትሽ አይገርምሽም? እንደውም ከእናቴ ጋር ራሱ በተያያዘ አንቺ እጅሽ አለበት። እሺ ጭራሽ አቶ ይደረግልሻለሁ። እሺ ጭራሽ ለከኝ ባካው ወደዛ ጭራሽ እናቴ ታያለሽ እንዴ? ወደዛ አሁን እየከፈተች ነው። አሁን ተዝጋ በቃ። አንቺ ማፍሽን ዘግተሽ ተቀመጭ። እንደዚህ መመናቀርሽ ነገሩን እያባሰው ነው የሚሄዱ። ሰማሽኝ አይደለ? ስርዓት ያዝሽ አንተም ይኸውልሽ የቀበሌ ሰራተኛ ነኝ ብለሻል አይደለ? የምንም ሰራተኛ አልሆን እናንተን አይመለከታችሁም። አዲስ አበባ ላይ ያለ ቀበሌ ጉድሽን ያቀልሻል። ሰማሽኝ አይደለ? ያንቺ ቀበሌ ስራ ምናምን የምትዩ ራሱ መሸፈኛ ነው። ሰው እንዴት ነው ቀበሌ ስለምን ነገር አይመለከትሽም። በቃ አንቺ አይመለከትም። የኔ ስራ ስትጀምር አይመለከትሽም። በቃ አፍሽን ዝጊ። ስለዚህ ስታደርጊ ስለነበረው ነገር ጭራሽ እኔ ለሷ ዋጋ በከፈልኩ ብዙ ነገር ባደረኩ ነው ጭራሽ እንደዚህ ዋጋ መክፈላ አንቺ ማለት ይኸውልሽ ጲላጦስ ማለት ነሽ። እጅሽን ካስገባሽ በኋላ ከደሙ ንጹህ ነሽ አይነት ሰው ነሽ። በደንብ ነው መጣ ተተተተ ስላለች ለኔ እንደዚህ ያለው በደንብ ነው ማቅሽ ስላንቺ እኔ ማንንም ሰው ሳላይና ሳልገምት ወይም ሳልከታተል አልወቅስም። ችግር የለም ታፍራለህ። በዚህ ንግግር ስለምታፍር ችግር የለውም። ስታደርጊያቸው የነበረው ከዳንኤል ጋር ስላለሽ ግንኙነት ራሱ እያንዳንዱ በማስረጃና በፎቶ ላወጣልሽ ይችላል እያንዳንዱ ነገር ስለዚህ እዚህ ጋር መወሻሸቱ ጥቅም የለውም። የቀበሌ ሰራተኛ ህግ ታውቂያለሽ ብዬ አስባለሁ። በደንብ አውቃለሁ። ስለዚህ ህጉ ምን ሊያደርግሽ እንደሚችል አንቺም ታውቂዋለሽ። ምንም ያደረኩት ነገር ስለሌለ ምንም ሊያደርገኝ ማንም ምንም አይችልም። ምን ማውቃለሁ። ችግር የለውም። ስለናቷ ሞትም ይጣራል። ሰማሽኝ አይደለ? መጣራቱ አይቀርም። ከዛ ካለሽበት ግን ምን ያህል አመት እንደሆነ እንግዲህ አንቺ ታውቂዋለሽ ከኔ በተሻለ። ግን አሁን ላይ ቁም ነገሩ እሱ አይደለም። ምንድነው እዛ ቤት ያለው ያ ድምጽ ምንድነው ነው እያልኩሽ ያለሁት። ሁሌ ከ7 እስከ 9 ሰዓት ላይ የሚጮኸው ድምጽ ምንድነው? እሱን ካወቅ ለምን ትጠይቀኛለህ? ሲጀመር እኔ ምንም ማውቀው ነገር የለም። ስለምታውቂማ ነው ቮይሱን ያስጠፋሻት እኮ። እኔ ስለማውቅ አይደለም ያስጠፋሻት። ለምንድን ነው ያስጠፋሻት? እሺ ቮይስ በቃ የሚያስጠላ ድምጽ ስለነበረ ምንም እጅ የለበትም እዛ ውስጥ። አይ እጅሽማ በደንብ አለበት። በእናትህ ስራዬን ሰርቼ በስርዓት ምኖር ሰው ነኝ። የማንም እጅ የማንም እንትን አያስፈልገኝም። በመጀመሪያ ደረጃ የቀበሌ ገንዘብ ቤተሰብ አስተዳድሮ ሰው ለመርዳት የሚበቃ ገንዘብ አይደለም። መልካምነት ካለ ማለት ነው ምንም ነገር ማድረግ ትችላለህ። መጀመሪያ መልካም ልብ ይኖር። አባባ የለሽማ መልካም ልብ እኮ የለሽ። ስለበለኝ ነው ያደረኩት አይደል? ስለዚህ የምታውቂው ነገር አለ ማለት ነው። ስለዚህ እያንዳንዷን ነገር የምታውቂያትን ታወጫታለሽ አሁን። ምክንያቱም ያለ ማስረጃ የምናወራ መስሎሽ ከሆነ ብዙ የምናውቀው ነገር አለ። አንቺና ዳንኤል ያላችሁን ግንኙነት ምንም ማውቀው ነገር የለኝም። ማውቀው ነገር ቢኖር እስካሁን ብዙ ነገር ልነግር እችል ነበር፣ ግን ምንም ነገር አላውቅም። ለምንድን ነው የማትናገሪው? ቆይ ምንም ነገር ከሌለብሽ ጥያቄዎችን ለምንድን ነው ቀለል አድርገሽ የማታያቸው? ምንም ነገር አላውቅም። ካላወቅኩስ ከየት አምጥቼ ነው የምናገረው? አንቺ ጤነኛ አይደለሽም እንዴ? ምንም ማውቀው ነገር የለም። ችግርሽ ምንድን ነው? የታችኛለሽ ነው የምለጥፍሽ ስርዓት ነው።
ስነ ስርዓት ይኑርሽ። ተቀመጭ አንቺ። ይኸውልህ ሲጀመር ለምንድን ነው ህይወቴ ውስጥ የገባሽው? እያንዳንዱ ነገር በእርግጠኝነት ዓላማ ያለው ነገር ነው። ገባሽ? ከዚህ ውጭ ነኝ። በቃ አልፈልግሽም። ከቤትሽ አይደለም ከህይወቴ ከኔ ልውጣልሽ። እኔ ልውጣላት። ይቅርታ በጣም ስነ ስርዓት ያዥና ተቀመጭ። የት ነው የምትወጪው? የሰው ህይወት አበላሽተሽ ነው የምትወጪው። እኔ ማንንም ህይወት አላበላሽም። ይኸውልሽ ያለ ማስረጃ ሰው ያለ ጥፋቱ ምንም ነገር እንትን አትበልሽ። ይኸውልሽ በደንብ የምናውቀው መጀመሪያ ማለት ነው በስነ ስርዓት የምትናገሪው ነገር ካለ ተናገሪ። ነገራችሁ በጣም ሊሰለችኝ ለምን እንደሆነ አላውቅም። ምንም እየተግባባን ስላልሆነ ይሄ ሁሉ ነገር የምናወራ ያለ ማስረጃ መስሎሽ ነው አይደለ? አሳያታ። በጣም ሰልችሻለሁ። ስለምንድን ነው ማስረጃ የምታወሪው? ተመልከች ይሄን ፎቶ። ምን ማለት ነው? ይሄን ቪዲዮ ተመልከች። ከፔኒሲዮን ስትወጪ ከዳንኤል ጋር ስነ ስርዓት ያዥ። እንዴት? እሺ ለዚህ ስም ይሆን መርሳለሽ ንገሪኝ። ይሄን ደግሞ ተመልከች። መኪና ውስጥ ምን ስታደርጊ እንደነበረ ተመልከች። እያንዳንዱ ያደረጋችሁት የነበረውን ነገር ይሄ ከማስረጃ በላይ አይሆንም። ቆይ አልገባኝም። ለምንድን ነው ይሉ መደረግ ለምን? ስለዚህ አልገባኝም። ቆይ ለምንድን ነው እውነቱን እንድታወሪ ብቻ አሁን መልስ እንድትሰጪ ነው የምፈልግ። ምን ትሰሪያለሽ ከልጅ አባት ጋር? ይኸውልህ ልንገራችሁ ማለት ዳንኤል ይሄን ነገር ካወቀ አለቀ። ይኸውልሽ እኔ ስለሰማሁት አይደለም ንገሪኝ። ገሊላ ዞር በይ እባክሽ። ፈልገሽ ነው ንገሪኝ። ይገልሻል። እኔ እየነገርኩሽ ነው። እውነቱን ነው የምነግርሽ። ይኸውልሽ ከዚህ በኋላ በሞትም አይቆጨኝም። እሺ ህይወቴን እንደዚህ ካበላሻችሁት በኋላ ሞትም ያስፈራኝ ነው የሚመስልሽ? ለአንተ ልንገርህ፣ እሷ ታውቃለች አባቱ ምን ያክል ረዥም እንደሆነ፣ እጁ በጣም ረዥም እንደሆነ ታውቃለች። ይሄን ነገር አወቀ ማለት የቀበሌ ንግግርሽን እዛ ቁሚ። ሰማሽኛ? እጁ ረጅም ምናምን ያንቺ እጁ ረጅም ይሄ ቀበሌ ውስጥ ስታቦክ የምትሉን ነገር ዳንኤልና አባቱ ስለማታውቃቸው ነው አንተ እኔ እያወራክ ያለው። ሰማሽኝ? እንዴት ላስረዳ? የፈለጉ ሰው ሊሆኑ ይችላሉ። ከህግ የሚያመልጥ ሰው የለም። አዳምጪ። አንቺንም እንደዚህ ያገኘንሽ አላቅም ሁሉን ነገር እያልሽ ስክጂ የነበረው በእነሱ ተማምነሽ እንደሆነ እናውቃለን። ግን እነሱ የትም እንደማያደርሱሽ እንድታቂ ይፈልጋሉ። ግን እንዳለቀላችሁ ማወቅ አለባችሁ። ስለዚህ እሺ እኛ ይለቅልን ችግር የለም። ግን እናንተም እንዳለቀላችሁ ማወቅ ትችላላችሁ። እኛ ይለቅልን ችግር የለውም። አንቺ ግን የምታውቂው ነገር እንድትነግሪን እንፈልጋለን። እዛ ቤት ውስጥ ተቆልፎ የተቀመጠውን አውሬ ስለሱ እናውቃለን በደንብ ሁሉን ነገር። ሰማሽኝ አይደለ? ማታ ማታ ስለሚያጓራው አውሬ የዛ ቤት የነ ዳንኤል ቤት ተናገሪ። ይኸውልሽ ከዚህ በኋላ እኛም አንቺም ብንሆን ምንም የምንፈራው ነገር የለም። ገባሽ? በቃ ተናገሪ። ችግር ውስጥም ከገባን እኛ አይደለም የምንገባው። የምታውቂው ነገር ካለ ተናገሪ። ምንም ማውቀው ነገር የለም። በቃ ከዚህ ውጭ ምንም ማውቀው ነገር የለም። በቃ ዳንኤል ጓደኛዬ ነበር፣ አለቀ። ከዛ ያለፈ ምንም ነገር የለንም። ጓደኛዬ ነበር። ፔኒሲዮን ውስጥ ገብታችሁ የምትወጡት ከዛ ያለፈ ምንም አይነት ነገር ስለሌላችሁ ነው። ይኸውልሽ ቢያንስ እንኳን ያየሽውን ነገር ለመካዳት ሞክሪ። ፍቅረኛሞች ነን። እሺ በቃ እኔ በጣም ወደው እሱን በጣም እና ታዲያ ምን ፈልገሽ ነው እኔን ከሱ ጋር ያገናኘሽኝ? እኔ አላቅልሽም። በቃ ከኔ ውጭ እንድታገቢ ፈልጌ ነው። እኔ ሌላ ሰው አገባለሁ ብዬ ነው። ወይኔ ጉዴ! ተረጋጊ ገሊላ ተረጋጊ። ይኸውልሽ ሰማሽኝ? ሌላ ሰው አገባለሁ ምናምን እሷ በሆዷ ጽንስ ይዛለች። ሰማሽኝ አይደለ? የሱን የአንድ ወር ከምናምን ልጅ ይዛለች በሆዷ። ይሄ ሁሉ ነገር እያለ ግን አንቺ ስነ ስርዓት እንኳን የለሽም። ትገፊያታለሽ እንዴ? እኔ እንዲያደርሽ እንዴት እንደዚህ አይነት ነገር ውስጥ ከጭኝ ምን ላደርግሽ? ይቆይ አይደለም ምን እንዳደርግ ነው የምትፈልጊው? ስነ ስርዓት ይዛችሁ ተቀመጡ። ይኸውልሽ ላስረዳሽ። መጀመሪያ ቁጭ በይና ተረጂኝ። ይኸውልሽ ምንም የምታስረጂኝ ነገር የለም። እሺ ገሊላ ተረጋጊ። ፍቅረኛሽ ከነበረ ለምንድን ነው ከኔ ጋር ያ ሁሉ ነገር ስናደርግ ዝም ያልሽው? ይኸውልሽ እኔ ሌላ ማገባው ሰው አለኝ። ስለዚህ ልንጋባ ነው ስትኝ እሺ አልኩሽ። በቃ ከሱ ጋር እንድትጋቢ ነው። ሲጀመር ከመጀመሪያው ጀምሮ ከሱ ጋር እኔን ማስተዋወቅ አልነበረብሽም። ምን ፈልገሽ ነው ንገሪኝ። ይኸውልሽ እኔ ፍቅረኛሞች ነን ነው እንጂ እንጋባለን የሚል ሀሳብ የለንም። ምክንያቱም ያላለቀ ፍቅር ስለነበረን ነው ፍቅረኛሞቹ ላይ የነበር ነው። ቆይ የሆነ ነገር ካልፈለጋችሁ የትኛው ሰው ነው ፍቅረኛውን ለሌላ ሰው አሳልፎ የሚሰጠው? ተጋባችሁም አልተጋባችሁም ይሄ እኮ ለውጥ አያመጣም። ግን እኔ እሱ ማግባት አልፈልግም። ሌላ ማገባው ሰው ነበረኝ። ገባሽ? ስለዚህ አይደለም እኔ እዚህ ጋር እንድታብራሪልኝ የሚፈልገው ነገር ከመጀመሪያ ጀምሮ ሆን ብለሽ ነው እዛ ቤተሰብ ውስጥ ጠልቀሽ ገብተሽ እቺን ልጅ ለዛ ሰው ያቀረብሻት ማለት ነው። እንደዛ አይደለም። በቃ ነገሮቹ ናቸው ወደዛ ሄዱት እንጂ እኔ እንደዛ አስቤ አልነበረም። ምን ማለት ነው እንደዛ አስቤ አልነበረም? በቃ ስራ እንድትሰራ ነው ያገናኛት። ከዛ በኋላ ነገሮች ተቀየሩ፣ አለቀ። አሁን ለመጨረሻ ጊዜ የምጠይቅሽ ዳንኤልን ወደጁ አፍቅር ብዬሻለሁ። ያኔ የፈለገ ነገር ሲጀመር ፍቅረኛዬ ነው ብለሽ እኔን ማስተዋወቅ ትችይ ነበረ። ስራ ስሪ ነው እንጂ ስለሌላ ነገር አውሩ ብዬ አይደለም ያስተዋወቅኩት። እኔ ያንዳንዱ ነገር መጥቼ ነግሽ ታዩ ሁሉንም ነገር ስለዛ ቤት ስለነበረው አውሪ ንገሪ። እንዴ ስለነበረው አውሪ ምን ልንገርሽ? የሆነ የምታውቂው ነገር ካለ ፍቅረኛሽ ከሆነ ስለሱ ሁሉንም ነገር የምታውቂ ከሆነ ስለዚህ ነገር የግድ ማወቅ አለብሽ።
እኔ ቤት ውስጥ አይደለም ከሱ ቤት አይደለም የምኖረው በቤቴ ነው የምንገናኘው ደግሞ ውጪ ነው ምናልባት አንድ ቀን ሁለት ቀን አድሬ ሊሆን ይችላል እና የዛን ሰዓት ምንም ያየሽው የሰማሽው ነገር የለም ወይም ደግሞ ለምንድን ነው ስነግርሽ ያልደነገጥሽው ቆይ እስቲ ሰምቼ አውቃለሁ ሰምተሽ ታውቂያለሽ ነገር ግን እቺ ልጅ ይሄን ነገር ስትነግርሽ ምን ችግር አለው ኖርማል ነገር እኮ ነው አብረሽ መቀጠል ትችያለሽ ነው እስቲ የነበረው ለኔ እንደዛ መስሎ ስለታየኝ ነው ምክንያቱም እነሱ እየኖሩበት ስለሆነ ኖርማል ነገር የሚሆነው እነሱ እየኖሩበት ስለሆነ ምንም አልደነቀኝም ስለዚህ ይሄን ነገር ከሰማሽ በኋላ ከዚህ ህይወት ውስጥ መውጣት ፈለግሽ እኔን እዛ ውስጥ አስገባሽ ማለት ነው እንደዛ ነው አይደለ እንደዛ ለማለት አይደለም ይልሽ በዛ ምክንያት አንቺ የሆነ ነገር እንድታደርጊ ያወቀ ማለት የዳንኤል አባት ይገልሻል እኔ ደግሞ እንደዛ እንዲፈጠር ስላልፈለኩ ነው እሱን ያደረኩት መሞት ትፈልጊያለሽ ስለዚህ ስለሚያደርጉት አምልኮም የምታውቂው ነገር አለ ማለት ነው ስለሚያደርጉት አምልኮ የምታውቂው ነገር አለ? እኔ ስለአምልኮ አይደለም ብቻ እኔ እዛ ስሄድ ያልተመቸኝ ድምጽ አለ የሆነ ድምጽ ሰምቻለሁ ነው እንጂ ምን ምን ጥርት እንደዚህ ያለ ነገር በደንብ አላውቅም በቃ ማውቀው ነገር ይሄ ብቻ ነው በቃ ድምጽ ብቻ ነው ነገር ልመንሽ ቢያንስ የሰማሽውን ድምጽ ምን እንደሆነ አልጠየቅሽው ጠይቄዋለሁ ግን ወንድሜ ነው ያለኝ የበኩር ልጅ ነውና ስለሚታመም ምናምን እንደዛ ነው ያለኝ ቆይ አልገባኝም የምርሽን ነው እዛ ቤት የሚሰማው ድምጽ የሰው ድምጽ ነው ሰው ነው ወንድሙ ነው ስለዚህ ምንም ከዚህ በላይ መቆየት አስፈልጊ አይደለም አንቺ ወዴትም ሄዳችም ከኛ ሰዎች ጋር ውጪ ትቆያለሽ በጣም ታስፈልጊናለሽ አንቺ ቀጥይ